ምክንያቱም ኢየሱስን ከወለደች በኋላ ያው የበኩር ልጇን እስክትወልድ ድረስ አላወቃትም ይላል መጽሐፍ ቅዱስ በሚል ርዕስ ነው የተነሳውና የላትም ብሎ ነው አክሊሉ ያብራራው ማለት ነው። እና በዚህ ጉዳይ እንድታወሩበት ፈልገን ተባረኩ። ደከለሽ እሺ እኔ በግሌ ይሄ ጠቃሚ ሐሳብ አይደለም። በሌላ ሐሳብ ላይ ይልቅ ሰው ለድነት የሚሆንበትን ነገር መናገሩ ተገቢ ነው። የጌታችን እናት ከኢየሱስ ክርስቶስ ውጪ ሌሎች ልጆች ቢኖራትም መርገም አይደለም። መውለድ በረከት እንጂ መረገም አይደለም። ኦኬ ሌሎች ልጆችም ቢኖራት እኛ ከልጆቿ መካከል የምንፈልገው ኢየሱስን ነው፣ የፈለገንም ኢየሱስን ነው። አለቀ። ምንም አይጠቅም ጉንጫ አልፋ ክርክር ካልሆነ በስተቀር ማለት ነው። አላት የላትም፣ ኦርቶዶክሳውያንም የላትም ብለው የሚሉት እሷን ዮሴፍ ለትዳርነት አላጫትም ብሎ የሚለው መጽሐፉ ግን ምን ይላል? በግልጽ የተቀመጠ ሐሳብ አለ። ልጆች ወልዳለች አልወለደችም ብሎ የሚለው ነገር ብዙ ውሃ የሚያነሳ አይነት ነገር አይሆንም። ከዛ ይልቅ ዘላለማዊ ድነትን ሊወስን የሚችለው ጉዳይ ላይ ማውራቱ የተሻለ ይሆናል ብዬ አስባለሁ። ግን ወንድማችን ሐሳብን ጨርስና እንቀጥላለን ማለት ነው። በጣም ጥሩ። አይ ይሄን ከመጠን እና ያዕቆብ ራሱ ያዕቆብና ይሁዳ ናቸው ወንድሞች የተባሉት። የእግዚአብሔር ያዕቆብ መልእክቱን ሲጀምር ምን አለ? የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ብሎ ነው። እና ያዕቆብም ሆነ ይሁዳ መጽሐፍ ቅዱስ ወንድሞች የሚሏቸው ራሳቸውን የኢየሱስ ክርስቶስ ባሪያ ብሎ ነው። እና በአይሁድ ፊት ቅድም የተነሳው ነገር አለ። አብርሃም የወንድሙ ልጅ ወንድሜ እንዳለ ሁሉ ማለት ነው። እና እመቤታችን ተነስታለች ማድረጓን የሚለው በትንቢት አለ። መዝሙር 131 እና መዝሙር 44 ላይ በትንቢት አለ። በወርቅ ልብስ ተሸፋፍና ንግስቲቱ በቀኙ ትቆማለች ይላል። ሁለተኛ ደግሞ አቤቱ ተነስ አንተና የመቅደስ ታቦት ይላል። ይሄ እንዳልከው አሁን መሰረቱ ኢየሱስ ክርስቶስ ስለሆነ ሰው በመሰረቱ ላይ ያለውን ልዩነት መጀመሪያ ማነው አሁን የጠቀስከው ክፍል መዝሙር 45 እና መዝሙር 132 ላይ የተናገረው የትንቢት ቃል ለማን የተነገረው? አሁን ምን መሰለ? አሁን በእኛ ቤተክርስቲያን ንግስቲቱ የሚላት ንግስቲቱ መቼም እኛ ያው ንግስቲቱ በቀኝ ትቆማለች፣ የወርቅ ልብስ ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። እና ንግስቲቱ እኛ ድንግል ማርያም ነች ማለት እናንተ ጋር ሌላ ትርጉም ሊኖር ይችላል፣ ግን ንግስቲቱ የምንላት ድንግል ማርያም ነች ማለት በቀኝ መረጃ አለ። ንግስት ተብላ ለመባሏ መረጃ አለ። እሺ ሌላ ማን ትሆናለች? ሌላ ንግስት? አይ ኖ የኛን ተው፣ የእናንተን በደንብ መረጃ አለ። ንግስት ለመባሏ ንግስት ለመሆኗ የንጉስ እናት ስለሆነች ንግስቲቱ እሷ ነች። ምናልባት አሁን የሚነሳ ከሆነ የንጉስ እናት ንግስት ተብላ ትጠራለች በመጽሐፍ ቅዱስ። የሰለሞን እናቱን በእንትን ላይ አስቀምጧት አለ በመጽሐፉ። እርግጠኛ አልነበርኩም። በብሉይ ኪዳን ላይ ወንበር አስቀምጦላት በንግስት መልክ አስቀምጧት የሚል አለ። ጥቅሱ ለጊዜው አላስኩትም። ግን ምን መሰለህ አሁን እዚህ ጋር የሚያስማማው ምንድነው? ሌላ ንግስት አለች ወይ ነው። አሁን እሺ እሷ አይደለችም? አይ አይደለም። ሌላ ንግስት አለች ወይ ብሎ ከሌሎች መልስ ከመጠበቅ ይልቅ እናንተ ንግስት ብላችሁ ስትሉ ኦኬ አሁን መጽሐፍ ቅዱስ ልጠቅስ ፈለክ ረሳሁት ብለሃል። ሲጀምር ሰለሞን እንደዛ አላለም። የሰለሞን እናት ቤርሸባ ናት። ቤርሸባ ደግሞ የኦሪዮ ሚስት የነበረች ነች አስቀድማ። እሷ ንጉስም ዳዊትም ካገባት በኋላ እንኳን ንግስት ተብላ ተጠርታ አታውቅም መጽሐፍ ቅዱስ ውስጥ ማለት ነው። እናቱ እሷ ናት። ከሱ ውጭ ሌላ እናት የለውም ሰለሞን። ቤርሳቤ እኮ ቤርሸባ ማለት ነው። ቤርሳቤ ነው። አይ እናቱን አስቀምጦ በእንትን በክብር መልክ አስቀመጣት የሚል አለ እኮ። ምን ንግስት አላት ወይ ነው? እሺ አሁን ንግስት እሺ አሁን ማለት ያውን አከራካይ የሚሆነው ኖ ንግስት አላት ወይ ሰለሞን? የጠቀስከው ሰለሞን ቤርሸባን ቤርሳቤህን ንግስት አላት? ኖ አይደለም። በክብር አምጥቶ እንዳስቀመጣት ይናገራል። አሁን እኛ እሱን አይደል እንዴ እናቱን አታዲያ እያዋረደ አይጥላትም። እኛ እያልን ያለ ነው
ንግስት አላት ወይ? ንግስቲቱ በቀኝ ትቆማለች ብሎ ማለት የንጉስ እናት ንግስት ትባላለች ወይ ነው የኛ ሙግት ማለት ነው። አትባልም። ትባላለች ብለህ ካልከኝ ግን በመጽሐፍ ቅዱስ ውስጥ የንጉስ እናት ንግስት ተብላ ተጠርታ ታውቃለች ወይ? እሱን መሰረት አድርገህ የመዝሙር 45 ንግስቲቱ በቀኝ ትቆማለች ብሎ የሚለውን ቃል ልታጸናው ትችላለህ ወይ ነው እያልኩ ያለሁት። ኦኬ አሁን ይኸውልህ ምን መሰለህ፣ አሁን አንተ አሁን ይኸውልህ አንተ ኮንትሮቨርሲ ወይም በተቃርኖ ስትመጣ ይሄ ትንቢት ለማን ይመስላል? እስቲ አሁን አንተ እኔ ተሳስቼ ነው በል እና ከዛ ተሳስቼ ነው የኛ ትርጓሜ ትክክል አይደለም። ኦኬ ተከለ የኛ ትርጓሜ የተሳሳተ ነው። ኤርሚያስ እውነቱን ግን ንገሬ ብለህ ካልክ እነግርሃለሁ ቀጥዬ ማለት በእውነት ደስ ይላል። ኦኬ በመጀመሪያ ግን የኛ ትርጓሜ የኔም ይሁን የኦርቶዶክሳውያን ትርጓሜ ተሳስተናል በዚህ ቃል ላይ በለ። አልተሳሳተም። እሺ ወይ ደግሞ መልስ የለንም በል። ነው ነገርኩህ እኮ መልስ ካለ መልስ ወርቅ የሚለው ጥምን የሚያረካ መልስ ስጠኝ። አዎ በወርቅ ልብስ ተሸፋፍና የሚለው ወርቅ እሱማ ጥቅሱን የጠቀስከው በሱ ቃል መሰረት የንጉስ ሚስት ንግስት ተብላ የተጠራችበትን በሌላ የቅዱሳት መጽሐፍት እስኪ ያጽናልኝ። የንጉስ ሚስት አይደለም የንጉስ እናት ንግስት የተባለችበትን እሱን ቃል በሌላ የብሉይ ኪዳን ወይ የአዲስ ኪዳን መጽሐፍት ቃል አጽናልኝና ራዕይ 12 ላይ ያዳምጣል። ራዕይ 12 ቁጥር ስንት? ከአንድ ጀምሮ ለሚሲ ምን ይላል? ራዕይ 12 ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላች በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ይሄ ሌላ ምልክት ቀኝ ዘንዱ ሄድና አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደችው ይላል። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደችው። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። እቺ ማነች? እኔ እኮ እየጠየኩ ያለው አሕዛብን ሁሉ ሴቲቱ ንግስት እንደምትባል የንጉስ እናት ንግስት እንደምትባል መረጃ ስጠኝ ነው እያልኩ ያለሁት እኮ እዚህ ጋር መጣሁልህ እኮ ማን እንደሆነች መዝሙር 45 ላይ ንግስቲቱ በቀኝ ትቆማለች ብሎ የሚለውን የእመቤቴ ነው የወላዲቴ ነው የማርያም ነው ብላችሁ ትላላችሁ። ኦኬ እሱ ጋር ቆማችሁ ተርጉሙ ተብላችሁ ስትባሉ መዝሙር 132 ላይ ትሄዱና ደግሞ አንተና የመቅደስ ታቦት ተነሱ ብሏል መድኃኔዓለም ትሉናላችሁ። አዎ ብሏል ቃሉ ልክ ነው። እሱም ጋር ቆማችሁ የንጉስ እናት ንግስት መባሏን አሳዩን ብለን ስንላችሁ ራዕይ መጽሐፍ ምዕራፍ 12 ላይ ትሄዳላችሁ። ራዕይ መጽሐፍ ምዕራፍ 12 ላይ ሄድክ፣ እሺ አነበብከው። የንጉስ እናት ንግስት መባሏን የሚናገረውን ቅድም መዝሙር 45 ላይ ያለውን እንደዚሁም ደግሞ መዝሙር 132 ላይ ያለውን ቃል የንጉስ እናት ንግስት መባሏን የሚያጸና ሌላ የሚመሰክር ሌላ የመጽሐፍ ቅዱስ ክፍል ካለ በዚያ ቃል መሰረት ያ ቃል ተናጋሪዎቹ የቆሬ ልጆች ናቸው። መዝሙር 45 ነው የተናገሩት። ለመዘምራን አለቃ የቆሬ ልጆች መዝሙር ስለሆነ ማለት ነው ብሉይ ኪዳንን ካወቀው። ስለዚህ ያን ቃል በትንቢት መሰረት ለማርያም ከሆነ የተናገሩት ታጸናልኛለ ማለት ነው። እና አሁንም ንግስቲቱ የተባለችዋ የንጉስ እናት መሆኗን አሳየኝ ከራዕይ መጽሐፍ ምዕራፍ 12 ካነበብከው ላይ ማለት ነው። አሁን ካነበብከው በኋላ እቺ ሴት ማናት ብለህ እኔ ካንተ መልስ ስጠብቅ አንተ ከኔ መልስ እየጠበቅክ ነው። እኔ ካንተ መልስ እየጠበቅክ ምክንያቱም ንግስት ነች ብለህ ያልከው አንተ ስለሆንክ ማለት ነው። ማርያም ነች ብለህ ያልከው አንተ ስለሆንክ ማለት ነው። አሁን እቺ እመቤታችን ነች እዚህ ጋር የሚናገረው ምክንያቱም አሕዛብን ሁሉ የትኛው ጋር ራዕይ 12 የሚያሳይ አሁን ከላይ ታላቅ ምልክት በሰማይ ጨረቃን ተጎናጽፋ ፀሐይን ተጎናጽፋ ጨረቃን አክሊሏ ነኝ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊላት የሆነላት አንዲት ሴት ነበረች። በግርማ ነው የሚያሳይ፣ በሰማይ ነው የሚያሳይ። ይሄኛውን አክሊል ተጎናጽፋ ፀሐይን ጨረቃ ተጎናጽፋ እቺ ማነች ይልና አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። አሕዛብን ሁሉ በብረት ዘንግ የሚገዛ ኢየሱስ ክርስቶስ
የታለች የንጉሱ ሚስት ንግስት መባሏን የሚናገር እዚህ ይሄው እኮ እዚህ ጋር መጣ። ቆይ ፀሐይ ተጎናጽፋ ጨረቃ ይሄ ሁሉ በግርማ በዚህ ሁሉ ተገልጣ እኮ ሰማይ እኮ ነው የሚያየው ነገር። እቺን እኮ ማን ይላል? የንጉስ እናት ንግስት መባሏን የሚያሳይ የመጽሐፍ ቅዱስ ክፍል የት አለ ነው ያልኩት። ይሄ ምንድነው? ይሄ ግርማ አለው በዚህ ንግስትነት ማዕረግ በዚህ በጨቃ ፀሐይን በመጎናጸፍ ጨረቃን በተጫማች በታላቅ ግርማ በሰማይ ታይታ የሚያሳየው ወንድ ልጅን መውለዷን የሚነግር እኮ በሰማይ እኮ ነው የሚነግር። ይሄ እኮ በሰማይ ላይ ነው እኮ ራእይ ሆኖ የሚያየው። በሰማይ ላይ ያያት ዮሐንስ ያቺ ኮከብ ምናምን ነገር ያደረገችዋ ማርያም ነች እያልከኝ ነው? ይሄው እዚሁ መጽሐፍ ምን ይላል መሰለህ? አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደ። ይሄ ማን ነው? እሱ ወንድም አለ ዮሐንስ በሰማይ ያያት 12 የከዋክብት አክሊል የሆነና ጨረቃን የተጎናጸማ ነው። ጨረቃን ከእግሮቿ በታች የሆነላ ፀሐይን የተጎናጸፈችዋ ማርያም ናት እያልከኝ ነው አይደል? ዮሐንስ ማርያም ናት እያለ ነው እየተናገረ ያለው እያልከኝ ነው አይደል? ትክክል፣ ምንም ጥርጥር የለውም። እዚህ ጋር እኮ ራሱ ያናገራል። ምንም 5 ላይ አንበቦሽ እያነበብክ ከሆነ አይ ችግር የለውም ብራዘርዬ። እኔ መጽሐፍ ያነበብኩ ሰው ወንድም የምትለው ነገር ሁሉ የለም አላልኩም። በመጽሐፉ ላይ አለ። የለም ብዬ አይ ውሸትህን ነው ቆርጠህ አንብበሃል ትክክል አላነበብከውም ብዬ ብልህ ነበረ። አንብበው ብለህ ብትለኝ እኔ እዚህ መጥቻ አይደለም መጽሐፍ የማነበው። ባይዘው እኔም አንቆ ጴንጤዎች እዚህ መተን አይደለም መጽሐፍ የምናነበው። መጽሐፍ የምናነበው እኛ በቤታችን ነው። መጽሐፍ የምናጠናው በቤተክርስቲያናችን ነው። መጽሐፍ ቅዱስን የምንማረው በቤተክርስቲያናችን ነው፣ በግላችን ነው። እዚህስ መተን መጽሐፍ አናነብም። ካነበብንም እንደው ድንገት ያላወቁ ሰዎች ለማሳየት ካልሆነ በስተቀር እኔ አሁን የምትለውን የአምላኬን እግዚአብሔርን ቃል በሚገባ ከድርብ ነጠላ ሰረዙና ከአራት ነጥቡ ከምናምን ነገር ካልሆነ በስተቀር በሚገባ የቱ ጋር ምን እንደሚል አውቃለሁ። ኦኬ፣ ስለዚህ ያልከው ትክክል ነው ልልህ ፈልጌ ነው እንጂ እኔ ከአንተ የተሻለ አውቃለሁ እያልኩም እንዳይደለ ተረዳኝ። ራዕይ መጽሐፍ ምዕራፍ 12 ቁጥር 1 ኤርሚ ካለ ትልቁ ላይ አልገ ወይ ሞዴሬተሮች ሌሎች ኤርሚ ወይ ሌሎች ካላችሁ ሞዴሬተር ካላችሁ ትልቁ ላይ አድርጉ። ይሄ ወንድማችን ምን ይላል የእግዚአብሔር ቃል? ራሴን ትልቁ ላይ ማድረግ አልችልም። ኤርሚ ደግሞ ትቶ ሄዷል መሰለኝ። እሺ ልደውልለት ቆይ አንዴ መጥቶ ትልቁ ላይ እንዲያደርገኝ ማለት ነው። ኦኬ ኤርሚ ካልጋሪ ኤርሚ ትልቁ ላይ ነው። ኤርሚ እየሰማኸኝ ከሆነ ትልቁ ላይ አድርገኝ። እኔን ትልቁ ላይ አድርገኝ ኤርሚ፣ ትልቁ ላይ አድርገኝ። ትልቁ ላይ አድርገኝ ልልህ ነው የደወልኩት። ትልቁ ላይ አድርገኝ ልልህ ነው የደወልኩት። አድርገኛል። በቃ ኦኬ እሺ። ራዕይ መጽሐፍ ምዕራፍ 12 ይሄ ወንድማችን ያልከው ቃል በሙሉ አለ፣ ሌላውም በሙሉ አለ ማለት ነው የተነገረው ክፍል። አሁን እኔ ምንድነው የፈለኩትኝ መዝሙር 45 ላይ ተነስተን ንግስቲቱ በቀኙ ትቆማለች ብላ የተባለችዋ እመቤታችን ነች ብለሃል ትላላችሁ ኦርቶዶክሳውያን። ማርያም ናት ትላላችሁ። ያ ክፍል ላይ የተነገረላት የንጉሱ እናት ንግስት ትባላለች ብለህ ስላልከኝ የንጉስ እናት ንግስት መባሏን የሚያሳይ እዚህ ክፍል ላይ ያሳየኝ ነው እያልኩ ያለሁት። የመዝሙር 45 ላይ ክሌም ያደረከውን ቃል ይሄ ቃል ከመሰከረልህ አጽድቅልኝ ነው እያለ 44 ላይ ማለት ነው። በቅንፍ 45 44 እና እዚህ ጋር ያንን ሊያጸድቅልህ ይችላል። የንጉስ እናት መሆኗን ንግስት መባሏን የንጉስ እናት ንግስት መባሏን ያጸድቅልሃል ይሄ ቃል ነው እያልኩ ያለሁት። ይሄ ምልክት ይሄ ፀሐይና ጨረቃን ተጎናጽፋ በሁሉ ግርማ የተገለጠች የንግስትነት ምልክት ነው። እዚህ ላይ እሷም ብሎ ወንድ ልጅ የወለደችው ልጅ ነው ይላል። ይሄ ደግሞ ቅድምም በተነሳው ተጨማሪም ይሆናል። መነሳቷን መሞቷን ያለው ዮሐንስ በራእይ ነው። ይሄን በክብር በመንግስተ ሰማያት በልጇ ፊት ነው ይሄ ሁሉ ነው። በሰማይ ያለውን ክብሯን ነው ነው እና እቺ ማርያም ነች እያልከን ነው። በግልጽ ይናገራል። እሱን አንድን ታነብና እስከ
እስከ 5 ብታነበው ድንግል ማርያም መሆኗን ይነግራል። ኦኬ እስከ 5 ላንብበው። እስከ 5 ላንብበው። እሺ ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ታላቅ ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱን በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅን ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ብሎ ይላል። እስከ ቁጥር 6 ድረስ አነበብነው ማለት ነው የሴቲቱን ፍጻሜ። እሺ ማናት ነው ያልከኝ? 5 ላይ ከላይ ያለው ግርማዋን የንግስትነት ፀሐይን ሁሉ ካለ በኋላ 5 ላይ አሁን ኢየሱስ ክርስቶስ መሆኑን ይነግራል። አሕዛብን ሁሉ አሕዛብን ማናት ነው ያልኩህ እኔ። እዚህ ጋር ያለው ማነው አይደለም፣ ማናት እሷ ማናት እኮ። ታዲያ እሱ እኮ ነው የሚነግርህ። አሕዛብን ሁሉ ማናት እኮ እሱን እኮ ልነግርህ። ቆይ አሕዛብን ሁሉ እሱን ተውና እሷን ንገረን። እሷን እሷን እዚህ ላይ ይነግራል እኮ ነው። እሱን ንገረኛ አይደለም ያልኩህ። አሕዛብን በብረት በትር የሚገዛው ክርስቶስ ወንድማችን ክርስቶስ ነው። ስለዚህ ወለደችው ይላል። እቺ ከላይ ነገረችው ወለደችው ይላል። ኦኬ እሷ ማናት ነው ያልኩህ? ድንግል ማርያም ነች። አሕዛብ ድንግል የኢየሱስ ክርስቶስን የወለደች ማነች? የጌታችን እናት ማርያም ነች። እኮ ስለሷ ነው ይሄን ክብር የሚናገረው ነው ማለት። እሺ ቴንኪው። ያዙ እንግዲህ ወገኖች፣ አሁን ቀጥላችሁ ስሙ። ቀጥሎ የምናወራውን ነገር ስሙት። ቁጥር 1 ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። እቺ ሴት ነች አይደል? ማርያም 12ቱ ከዋክብት እነማን ናቸው? ራሷ ላይ የተቀመጡት 12ቱ ከዋክብት እነማን ናቸው? በራሷ ላይ ቆይ በራሷ ላይ 12 የከዋክብት አክሊል የሆነላት ሴት ማናት? ማርያም ነች ብለኛል። 12ቱ ከዋክብት እነማን ናቸው? አክሊል እኮ መገናጸፍ የነገስታት ንጉስና ነገስታት አክሊልን ይጎናጸፋሉ በራሳቸው። 12ቱ ከዋክብት እነማን ናቸው? ብራዘር የጠየቅኩህን እኔ ስለሷ 12ቱን ከዋክብት በራሷ ላይ ያደረገችዋ ሴት ማርያም ነች ብለኛል። ከዋክብቱ እነማን ናቸው ብዬ ስለ ነገስታቱ ይጎናጸፋሉ፣ ዱርዬው ይጎናጸፋል፣ ወጣቱ ይጎናጸፋል አትበለኝ። እኔ ማማ ይጎናጸፋል አይደለም። እሷ የተጎናጸፈቻቸው 12 ከዋክብት እነማን ናቸው? በራሷ ላይ የሆኑት 12 ቅድም ስለ ንጉስና ነገስት ስለመሆኗ ስንናገር ነገስታቶች ዘውድ በራሳቸው ላይ ይጎናጸፋሉ። አሁን ትርጓሜ እኔ እኮ አልጠየኩም። እኔ ነገስታቶች ጭንቅላታቸው ላይ ዘውድ ነው የሚያደርጉት፣ ቦቴ ነው የሚያደርጉት፣ ጭድ ነው የሚከምሩት፣ ጨርቅ ነው የሚጠመጥሙት። አልጠየኩም። የኔ ጥያቄ አይደለም። የኔ ጥያቄ እዚህ ጋር የተጻፈችው ያስነበብከኝ ቁጥር 6 ድረስ ማርያም ነች አልከኝ። ኦኬ ትርጓሜ ውሃው ሲባላ ታዩታላችሁ ወንድሞች ናቶች። 12ቱ ከዋክብት አክሊል በራሷ ላይ የሆነላት ማርያም ነች ብለህ ስላልከኝ እነዚህ 12ቱ ከዋክብት እነማን ናቸው ብዬ ስልክ ነገስታቱ ቦቴ ያደርጋሉ፣ ነገስታቱ አክሊል ይደፋሉ አትበለኝ። የኔ ጥያቄ አይደለም። የኔ ጥያቄ ከዋክብቱ እነማን ናቸው ነው ያልኩ። የደፋቻቸው በራሷ ላይ ያደረገቻቸው ከዋክብት ማርያም በራሷ ላይ ያደረገቻቸው ከዋክብት እነማን ናቸው ነው ያልኩ። በጣም ጥሩ። ይሄን መጀመሪያ ነገስታት አክሊል ያደርጋሉ ያልኩበት ምክንያት የንጉስ እናት ንግስት የሚለው የታለ የሚለውን ነገር ቀድም ስላነሳ ነው። ወንድሜ እኔ አልጠየኩም። ቀድም ገብቶኛል። ለምን እንደመለስኩ ነው እንደዛ ነው። ኦርቶዶክሳዊነት ማለት ያልተጠየቀውን የሚያወራ ትውልድ ተብሎ እንዲባል አታድርጉ ወገኖች። ኦርቶዶክሳዊነት ማለት ያልተጠየቀውን የሚያወራ ያልተባለውን አይነት አታስመስሉ። የጠየቁ ጥያቄ አድምጠኝ። የጠየቁ ጥያቄ ልብ ብለህ ሰምተኛል፣ ደግሞ አድምጠኛል። እኔ ነገስታት ዘውድ ይጭናሉ፣ ቦቴ ያደርጋሉ፣ ጭድ ይከምራሉ አልወጣኝም፣ አልጠየቁም። ኦኬ መዝሙር 45 ላይ ተነስተህ የተናገርከው ንግስቲቱ በቀኙ ትቆማለች ብሎ የሚለውን ቃል
እሱን ሊያጸድቅልኝ ይችላል ብለህ ያልከው የመጽሐፍ ቅዱስ የራእይ መጽሐፍ ምዕራፍ 12 ላይ የጠቀስከው ጥቅስ ምንም አያወራም። ስለዚህ ምንድነው ያርከው? አይ ይኸው ንግስት ናትና ብለህ አልከኝ። ንግስታት ዘውድ ይጭናሉና እሷም ንግስት ነች፣ ስለዚህ ዘውድ ጭናለች ነው። በጫነችው ዘውድ ላይ 12 ከዋክብት አሉ። እነዚህ 12 ከዋክብት እነማን ናቸው ነው እየጠየቁ ያለሁት። እሷ ማርያም ነች ብለህ ስላልከኝ 12 ከዋክብት እነማን ናቸው ወንድም አለ? ትርጓሜ ነው የምጠይቀኝ? አዎ እነማን ናቸው? ራሷ ላይ ጭንቅላቷ ላይ የተቀመጡባት። አዎ ግን ድንግል ማርያም መሆኗን ተግባብተናል አይደል? እኔ አልተግባባንም። ማናት ነው ብዬ የምልህ ይሄን ትርጓሜ ስትነግረኝ ነው ያኔ ተግባባለሁ። ማርያም ናት የጌታዬ እናት ብዬ እንድልህ እየጠየኩን ጥያቄ እውነት አድርግልኝ። እሷ ስለመሆኗ እኮ 5 ላይ እኮ ተነጋገርን። መለስ አድመጣኝ ብረት በር ወንድም አለ ካልሆነ ከአቅሜ በላይ ነው ብለህ ካልክ ታች ለገባ ወንድም እድል እንስጥ ማለት ነው። ኦኬ አይ በጣም ጥሩ። ስለዚህ እኔ መልሼዋለሁ። ሌላ በቃ አልመለስም። ከአቅሜ በላይ ነው። ወንድም አለ ቁጥር 5 ላይ አሕዛብን በብረት በትር ብራዘር አሕዛብን በብረት በትር የወለደውን ማነው የሚገዛውን ወንድ ልጅ ወለደች ነው ብሎ የሚለው ክፍሉ ያለው ይሄ ደግሞ ክርስቶስ እንደሆነ መጽሐፍ ቅዱስም የሚነግረን እውነት ነው። ይሄንን የወለደችው ማርያም ነች ብለህ አልከኝ። ኦኬ ስለዚህ ማርያም መሆኗን ይሄኛውን ክፍል ላይ ቆመ ብቻ ሳይሆን የምታስረዳው በሰማይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች የሆነላት 12 ከዋክብት የሆነላት አንዲት ሴት ነበረች ብሎ የሚለው ከቁጥር 1 ማነው ከቁጥር 5 አይደለም ጀምሮ ቁጥር 5 ላይ ያለችው አቺ ሴት ቁጥር 5 ላይ ያለውን አሕዛብን በብረት በትር የሚገዛውን ወንድ ልጅ የወለደች ነው እያልከኝ ያለው። ኦኬ የኔ ጥያቄ ሴቲቱ በደንብ ፍንትው ብለው ግልጥልጥ ብሎ እንድንረዳው ከፈለገ 12ቱ ከዋክብት እነማን ናቸው? ጨረቃው ማን ነው? ፀሐዩ ማን ነው ብዬ እየጠየቁ ነው። ከቻልክ ተርጉሞ ካልቻልክ ይለፍህ። በጣም ጥሩ። አሁን ይኸውልህ በአጠቃላይ አሁን አይ ቲንክ እኔ እሱ ልተረጉምልህ እችላለሁ፣ ግን ከ1 እስከ 5 ተርጉምልኝ። እሺ ቆይ አሁን እኔ ልናገር ከ1 እስከ 5። እሺ ሚዩት አድርጌያለሁ፣ እንዳትከፍት። ከከፈትክ ታይ ትወርዳለህ። ለምን ረጅም ሰዓት ጊዜ ሰጥቻለሁ። አታውቀውም። ጠቀስከው እንጂ የጠቀስከው እንጀራ በጥሶ ሽሮ እንደማጥቀስ የቀለለ መስሎ ነው የምታወራው። ከኤርሚያስ ጋር ነው ከጴንጤ ጋር ነው የምታወራው። ኦኬ ጠበቅኩህ። ንግስት መሆኗን አሳየኝ ብዬ መዝሙር 45 ላይ ተነሳህ፣ አሳየኝ አልኩህ። መዝሙር 132ን ጠቀስክ፣ አሳየኝ አልኩህ። የለም ራእይ መጽሐፍ ምዕራፍ 12 ላይ መጣህ፣ አሳየኝ ብዬ ስልህ አንተ ቁጥር 5 ላይ አሕዛብን ሁሉ በብረት በትር የወለደችዋ ሴት ነው ብለህ አልከኝ። እቺ ሴት ማነች ብዬ ስልህ ማርያም ናት አልከኝ። ኦኬ ማርያም ናት። አዎ እኔ ማርያም ነች ብዬ አንተ ማርያም ነች ብለን እንዳመንከው እኛ ማርያም ነች ብለን እንድናምን አሜን ቃለ ሕይወት ያሰማልን ብዬ እንድልህ ማርያም የተባለችዋ አንዲት ሴት ነበረች የተባለችው 12 የከዋክብት አክሊል በራሷ ላይ አሉ። ፀሐይን ደግሞ ተጎናጽፋለች፣ ጨረቃም ከእግሮቿ በታች አለ። ይሄ ጨረቃው ምንድነው? ፀሐዩ ምንድነው? ኮከቡ ከዋክብቱ ማነው? አክሊሉ ከዋክብቱ እነማን ናቸው ብዬ እኔ ከከዋክብቱ ነው የጀመርኩልህ። ከከዋክብቱ ሲጀምርልህ ነገስታቱ ቦቴ እያደረጉ ጫማ እያደረጉ አንዳንዴ ያለ ካልሲ ነበር የሚያደርጉት፣ አንዳንዴ ደግሞ አክሊል ያደርጉ ነበር። ያልጠየቅኩህን ወንድም አለ ያልጠየቅኩህን። ስለዚህ ያው አበሻ አይደለህ ኢትዮጵያዊ አላቅም አይልም። ሲላላጥ ሲገባበጥ ይገኛል ማለት ነው። አናቅም ብሎ ማለት የኛ ኢትዮጵያዊነት ነውር እስኪሆን ድረስ ማለት ነው። በቃ አታቅም ብራዘርዬ። እስካሁን ድረስ እያወራ ነበር። አየህ በጨዋነት እያወራው ነበር። አንድ መልስ አልመለስክም፣ ግን መልሻለሁ ትለኛለህ። ከመለስክማ ይኸው ሰው እየሰማ ነው እኮ። እዚህ የምትወራው ነገር ሁሉ ሪከርድ ተደርጎ ዩቲዩብ ላይ ይቀመጣል። ትውልድ ሁሉ ይሰማሃል ማለት ነው። አየህ እኔ ጠይቃለሁ፣ ጥያቄውን ትሰማውና የምትመልሰው ግን ሌላ ነው። እኔ ሴቲቱ ማናት? ሴት የንጉሱ እናት ንግስት ትባላለች ወይ? አንድ ያሳየው የለም። አንተ አይደለም ብፁዕ አቡነ ማትያስ ፓትርያርክ ቢመጡ አያሳዩኝም። ይሄንን እውነቴን ነው የምልህ። ኦኬ ለምን ቅዱስ ቃሉ አይልምና የንጉስ እናት ንግስት ተብላ ተጠርታለች፣ ትጠራለች። በዚህ መሰረት የጌታችን እናት ንግስት ተባላለች ብሎ የሚል እና መዝሙር 45 ቁጥር 9 ወትቀውም ንግስት በየማንከ ብሎ የሚለው ቃል ለሷ ለማስረዳት መሄዳችሁ ደብተራዎች የቃዡትን ቅዠት እዚህ ልትደግመው ነው እንጂ የእግዚአብሔር ቃል አይልም። ብሉይ ኪዳን ላይ ሁለተኛ እንዳደፍር ብራዘር፣ ብሉይ ኪዳንም አይደለም አዲስ ኪዳንም ላይ ጭምር ማለት ነው። ስትመጡ እዚህ በተለይ
በተለይ አዲስ ኪዳን እንኳን በጣም ብዙ ጠንካራ የሚባሉ የራእይ መጽሐፍ ካልሆነ በስተቀር አብዛኛው ቅዱስ ጳውሎስ ሐዋርያው ጌታም ራሱ ጴጥሮስም በደንብ ፍትፍት አድርገው ለማስረዳት አዲስ ኪዳን ላይ የሚከብድ መጽሐፍ ካለ ራእይ ነው ለመተርጎም። ብሉይ ኪዳንስ ሙሉ በሙሉ ሂድን ነው። በጣም ብዙዎቹ ጌታ ኢየሱስ ከገለጠው ጳውሎስ ከገለጠው ውጪ ታሪኩን ካልሆነ በስተቀር በጣም ብዙ ትርጓሜ የሚያስፈልገው ነው። እዚህ መታችሁ ብሉይ ኪዳን እየጠቀሳችሁ የማታውቁትን አታውሩ። ቴንክ ዩ። ይሄ ምክሬ ነው። እሺ አንተ መጥቶ ለምን አሰጥም? እሺ የኛው አይ አንተ በመጀመሪያ ይሄንን ቃል ጠቅሰህ ኮከቡ ማን ነው ብዬ ስልህ ነገስታቱ ጫማ ይደፋሉ አክሊል ያደርጋሉ አልከኝ። እኔ ኮከቡ በራሷ ላይ የሆኑት ሴቲቱ ማርያም ነች ብለኛል። ኮከቡስ ማን ነው? ከዋክብቱ እነማን ናቸው? ጨረቃውስ ማን ነው? ፀሐዩስ ማን ነው? መጸነሷ። እሺ እዚህ ደግሞ ሌላ ምልክት በሰማይ ታየ ይላል። እችም በሰማይ ነው የታየችው። ኦኬ ሁለቱም በሰማይ ነው። ታላቅ ምልክት በሰማይ ታየ ነው ብሎ የሚለው የሴቲቱም መታየት በሰማይ ነው። የምድሪቱም የዘንዶ መታየት በሰማይ ነው። 10 ቀንዶች አሉት፣ 7 ራሶች አሉት፣ 7 ዘውዶች አሉት። እነማን ናቸው? እንዴት ይተረጎማል? 10ሩ ቀንድ ምንድነው? ዘንዶ ማን ነው? 10ሩ ቀንድስ ምንድነው? 7 ራሶች ምንድናቸው? ኦኬ መተርጎም አለብህ። ይሄንማ ካልተረጎም እመቤቴ ነች ብለህ ራእይ መጽሐፍ ምዕራፍ 12 ተርጉም። እሺ አንተ ተርጉም። አድመጥ ተሳስተናል ብለህ ካልክ ተረጉመዋለሁ። ኦርቶዶክሳውያን ዝም ብለህ እንዳመጣልን የምንናገረው ተሳስቼ ነው ብለህ ካልክ እርግጠኛነት እኔ ልክ ነኝ፣ ግን አንተ አሁን ልትተረጉም አትችልም። እርግጠኛ ሜት አድርገው ዩቲዩብ ላይ ገባና ኤርሚያስ አበበ ብሎ በሚል ራእይ መጽሐፍ ነው ሄድና ኤርሚያስ አበበ ኦፊሻል ሚል የዩቲዩብ አካውንት አለኝ። እዛ ገባና ራእይ መጽሐፍ ምዕራፍ 12ን ከ4 ጊዜ በላይ ነው ያስተማርኩት። የዲቤት ጥሪ ጠርቼ አንድ ኦርቶዶክሳዊ ፊቴ እንኳን አልቆምም። አለው ብሎ የሚል ሰው ካለ ይግባና ማርያም ነች ብሎ የሚል እስቲ ካለ ይምጣና ያወራ። እዚሁ ትሰማለህ ማለት ነው። ስለዚህ ብራዘርዬ ሜት አድርገው ለእንግዳው እዚህ ላምደ ማነው ኢየሱስ ክርስቶስን የወለደች ነው እናት ይላል እኮ። ኢየሱስ ክርስቶስን የወለደች ድንግል ማርያም ነች። ለምን አይ ማለት ራእይ መጽሐፍ ከመጻፉ በፊት ነው። እሱን ቅዱሳት ሐዋርያት ከዮሐንስም በወቅቱ ቢኖርም ራእይ መጽሐፍ የተጻፈበትን ዘመን ምናልባት ካወቀው ወደ መጨረሻ አካባቢ ስለሆነ ሌሎቹ ቅዱሳት ሐዋርያት የጻፉት እነ ማቴዎስ ራእይን የመጨረሻው መጽሐፍ እዚህ በመጽሐፍ ደረጃ መጨረሻ ላይ ተቀመጠ ከማንበባችን በፊት የጌታችን እናት እንደወለደችውማ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ የኢየሱስ ክርስቶስ ልደቱ እንዲነበር እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ብሎ ስለሚለን አንተ ራእይ መጽሐፍ ምዕራፍ 12 ቁጥር 5ን ጠቅሰህ ኢየሱስን ወልደዋለች ብለህ ካልክ ከዛ በፊት ብዙ የተጠቀሱ የመጽሐፍ ቅዱስ ክፍሎች አሉ፣ አላወቃቸውም ማለት ነው። እኛ አሁን ማነው ኢየሱስን የወለደው ብሎ የሚል ጥያቄ አይደለም ጥያቄ። ሴቲቱ ማናት ብላልክ? ማርያም። እሺ ከዋክብቱ እነማን ናቸው? ቆምክ። ጨረቃ ምንድነው? የለህም። ፀሐይስ ምንድነው? አታወራም። ንግስት ትባላለች። ንጉስ ልሰጥህ እችላለሁ፣ ግን እሱን ትርጓሜው ልነግርህ እችላለሁ። ግን በቃ ብራዘር እኔ እስካሁን ለምኛለሁ። ለሌላ ጊዜ ለሌላ ደግሞ እንግዳ እንስጥና ከዛ ተመልሰን እንመጣለን። እንግዳ ስላለ ማለት ነው። ቴንክ ዩ። እዚሁ ሆነ እሰጥሃለሁ። እንግዳ ስላለ ማለት ነው። እሺ አምደ ሚካኤል ነው። ለማንኛውም ደህና ደሩ። ያው አለመቀበል ትችላለህ፣ ምንም ችግር የለም። አንተ አሁን ራስህን ዲፌንድ ጨርሰን አሁን ማለት ኦርቶዶክሳዊነት ማለት ነጭ ወረቀት ነው ተብሎ እንዲባል አታድርጉ አልኩ እኮ። ሶሻል ሚዲያ ላይ መጣችሁ የማታውቁትን አትጥቀሱ። ስንት አባቶች አሉ፣ ስንት አገልጋዮች አሉ። መጽሐፍ የሚያውቁ ሰዎች መጥተው ይናገሩ። ሰላም እና ፖለቲካ ባንሰራ መልካም ነው በእግዚአብሔር ቃልና ሰላም ነው። እሺ ታወራለህ ወይስ ላስወርድ? ላወራ እኮ ነው የገባሁት። እሺ ታዲያ ምን ፖለቲካ ነው? ሄድና እዛ ኦነግ ሸኔ ወያኔ እንትን ፋኖ ተወዳደራ። እኛ ምንድነው ፖለቲካ የምሰራው? የእግዚአብሔር ቃል እናወራው። ጠይቃችሁት ጠይቃ። አይ ማውራ ካለብህ አታስፈራራ። እየሰጠህ እኮ ነው መረጃው። ለማን እታች ወረድ። ሌሎች ካላችሁ ነው ሌላ ማውራት የሚችል ሰው ካለ መጽሐፍት ላይ ተንተርሶ የጠየቅነው ጥያቄ ለመመለስ እኛ ምን የሚጠይቀን ጥያቄ ለመመለስ ዝግጁ ስለሆነ ማለት ነው። እንዴ አንድ ጥያቄ ስትጠየቁ ረገጥ አርጋችሁ እንኳን ቀጥታ ቆማችሁ እንኳን አታወሩ ማለት ነው። ኦኬ ቀደም ኤርሚስ ይጠይቅ ነበር። ለጠይቃችሁም ጥያቄ መልስ አትሰጡም። ኦርቶዶክሳዊ ማለት ስትጠይቀው መልሶ የሚጠይቅ እንጂ የጠይቀውን የማይመልስ ትውልድ ማለት ነው። ለምን አብዛኛው ወጣት አሁን እዚህ መጥቶ የሚገባው ጫቱን ተፍቶ ነው የሚመጣው።
እስቲ ማንሽ ውሃ ትሰጪኝ ብሎ ቱፍታውን ተፍቶ ነው የሚመጣው። መጽሐፍ ሳታነብ ቅዱሳት መጽሐፍትን ሳታነብ በሰንበት ትምህርት ቤት ሳትገባ የማታ ጉባኤ ሳትማር ቲክታክ ከፍተህ ጫትን ዞርባ ጫትን ይዘህ ገለምሶ ገባ እንዴ አወደ አልመጣም እየተባባልህ ከዛው ላይ ያለ ገዝተህ ትልካለህ። መርቀነ ወይ ጠጥተህ ማለት ነው። ቁጭ በሉና መጽሐፍ ቅዱስ አንብቡ ኦርቶዶክሳውያን ወገኖች። ካልሆነስ እንደዚሁ ጴንጤ እየሳቀብህ መቀለጃ ሆነ ትቀጥላለህ ማለት ነው። ሶሻል ሚዲያ ላይ ትመጣለህ፣ ትጠይቃለህ፣ መልስ የለህም። እናት ተብላ ትጠራለች ወይ? አይደለም የኔ ጥያቄ። የጌታችን እናት እናቱ አይደለች? አዎ። ንግስት ተብላ ትጠራለች ወይ? መዝሙር 45 ቁጥር 9 ጠቅሰህ የክርስቶስ እናት ንግስት ተብላ ትጠራለች፣ ስለዚህ ንግስቲቱ በቀኙ ትቆማለች ብሎ የሚለውን ልታስረዳ ትችላለህ ወይ? በቃ ብራዘር ወረክ እኮ የተሰጠህን እድል አልተጠቀምክም። እታች ታብ ኮፒ ሊንክ ሼር ነው ማድረግ ያለብህ። አምደምኬ እኔ ለአንተ እንደውም ጊዜ ለመስጠት ነበር ቶሎ ቶሎ ፈጠና አድርገው ብዬ ያኛውን ወዘልፈኒ ማለት ነው የለውም ማለት ነው። እሺ ቴንክ ዩ ካላችሁ መምጣት ትችላላችሁ። ስትመጡ ግን በስርዓት እናወራ። ሰላም ነኝ ቤሊ ነኝ። እንዴት ነህ ወንድማችን በሊ? እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። እኔ የምልህ አሁን ይሄንን እዚህ ጋር ማርያም ነች ብለው ሲጠቅሱ ምን አርጊውመንት ሊያመጡ ፈልገው ነው? ስለ ምልጃ ነው? ስለምንድን ነው አሁን እዚህ ጋር ማርያም ነች ብለው መጥቀስ የፈለጉት? የንጉስ ሚስት የንጉስ እናት ንግስት ትባላለች ብሎ ለማለት ነበር የጠቀሰው። አረ እንደው ጠቅላላ እነሱ አሁን ብዙ ጊዜ ራዕይ 12 ላይ ማርያም ነች ብለው ሲጠቅሱ ምን ለማስረገጥ ፈልገው ነው? ስለ ምልጃ ሊያመጡ ነው? ምን ሊያመጡ ነው? ምንም እስከሚገባኝ ምንም። ግን ብዙ ጊዜ ይጠቅሱታል፣ ይሄን ክፍል ይጠቅሱታል፣ ግን አይጨርሱትም። አዎ ይጠቅሱታል፣ ግን አይጨርሱትም። አዎ እኮ እኔ በአው ጨርሰው እንኳን እሺ ማርያም ናቸው ቢባሉ እንኳን እንደው አይደለም ቢሆን እንኳን ምንድን ነው እዛ ጋር ስለ ምልጃ ያገኙበታል ወይስ ወደ እሷ ስለመጸለይ ምን እንደሚያገኙበት ግራ ስለገባኝ ነው። እኛም እየጠየቀን ነው። እኔ ተግባቦት የማታውቁ ሰዎች አትግቡ። ተግባቦት ማለት በቃ ማዳመጥ ማለት ነው። ተቃራኒ ወገንህን ከምታወራው ሰው ጋራ እኔ ወንጌላማኝ ነኝ አንተ ኦርቶዶክሳዊ ነህ አይደል? ኦኬ ስትገባ ለጠየቀኝ ጥያቄ የሚመጥን መልስ ልሰጥህ ይገባል። መጀመሪያ ለመመለስ ጥያቄ አንተ ስትጠይቀኝ ላደምጥህ ይገባል። እኔ ስጠይቅህ ልታደምጠኝ ይገባል። ለጠየቅኩት ጥያቄ የሚመጥን መጽሐፍ ቅዱሳዊ መልስ መስጠት አለብህ። ለእኔ ብቻ አይደለም የምሰጠኝ፣ እዚህ ላለ ትውልድ ሁሉ ነው የምሰጠው። ለአንተ ብቻ አይደለም የምሰጠው፣ እዚህ ላለ ትውልድ ሁሉ ነው የምሰጠው። ኦኬ አንተ ለጠየቀኝ ጥያቄ የሚመጥን መልስ የማልሰጥ ከሆነ እዚህ ያለ ትውልድ ፊት ኤርሚያስ ገለባ እየሆነ ነው ማለት ነው። ለተጠየቀው ጥያቄ የሚመጥን መልስ የማይሰጥ ተብሎ ይሳቅብሃል ማለት ነው። እኔ ጠይቄ የሚመጥን መልስ ማለት ጥያቄውን ማዕከል ያደረገ ማለት ነው። ለምሳሌ ጥያቄ ማርያም የጌታችን እናት ልትባል አይገባም ብሎ የሚል አንድ ሰው ቢያነሳ ኦኬ አይ የጌታችን እናትማ ልትባል ይገባል፣ መጽሐፍ ላይ እኮ ስሟን ጠቅሶ የጌታ እናቱ ማርያም ይላል ብሎ የሚለውን የመጽሐፍ ቅዱስ ክፍል አምጥቶ ጠቅሶ ይሞግተዋል ኤርሚያስ ማለት ነው። ትባላለች እንጂ እንዴት ነው የማትባለው ብዬ ማለት ነው። አየህ ጥያቄውን በትክክል ስለሰማሁት ለጥያቄው የሚመጥን መልስ ከመጽሐፍ ቅዱስ ላይ ስጠቅስ ህዝብ ይሰማል ማለት ነው። እሱ እንደዛ ብሎ ቢል ግን ማርያም የጌታችን እናት ልትባል አይገባም ብሎ ቢል እኔ ደግሞ ከተራራ ስር የሚፈልቅ ጸበል በፍጹም አስፈላጊ አይደለም ብዬ ብል የጠየቀኝ ጥያቄ ነው የመለስኩት መልስ ለጠየቀኝ ጥያቄ ተገቢ መልስ ነው የመለስኩት? አልመለስኩም። እሱ ስለ ጌታና ስጠይቀኝ እኔ ስለ ጸበል ማወራ ከሆነ አራምባና ቆቦ ፍየል ወደዛ ቅዝምዝም ወደዚህ እንደሚባለው ማለት ነው። ኦርቶዶክሳውያን እንደዛ ናቸው ከጥቂቶቹ በስተቀር። ረገጥ አድርገህ በመጀመሪያ የምታወሩትን ከንዴት ከስሜት ከብሽቀት ወጣችሁ ተናገሩ። ካልሆነስ ያው አፍረት ወጣለ ማለት ነው ከዚህ ትውልድ ፊት ማለት ነው። ጸጋ ይብዛላችሁ። እሺ ቬሮን ኢኮኒ ነው። ሶሪ በትክክል ስላላነበብኩት
ሰላም እንዴት አደራችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሰምተዋል እንነጋገርበት የነበረው? አይ አልሰማሁም። ስለ ምልጃ ስታነሱ ተፈጸመ ጋር ጥያቄ ልጠይቅ ፈልጌ ነው። እኔ ከምን ጋር ከተፈጸመ ጋር ስታወሩ እኔ አሁን ያው በፕሮቴስታንት አላወራን ብራዘር። የት ጉባኤ ነበር? የትኛው ቤት ነበር የነበርኩ? ከዚህ ቤት በፊት ተፈጸመ የሚባል ቃል አንስተናል። አይ ተፈጸመ፣ ፕሮፋይሉ ተፈጸመ የሚለው አሁን ስታወሩ ነበረ ስለ ምልጃ ማርያም ታማልዳለች አታማልድም በሚለው። እኔ ግን ጠቅላላ ስለ ምልጃ ኮንሰፕት ማወቅ። አይ እንደሱ አይደለም ያወራነው ወዳጄ። እዛ ላይ ምን ያገኙበታል ብዬ ነው የጠየቁት እንጂ ስለ ምልጃ አላወራንም። እሺ መጠየቅ አልችልም? ትችላለህ፣ ጠይቅ። እኛም እንጠይቃለን። እኛ እንጠይቃለን። ትችላለህ፣ ጠይቅ። አሁን ምልጃ የሚለው ምልጃ ማለት ምን ማለት ነው? አንዱ ስለሌላው መለመን፣ ማስታረቅ፣ መካከለኛ ሆኖ በበዳይና በተበዳይ መካከል ገብቶ የሚለምን፣ የሚያስማማ፣ የሚያስታርቅ ማለት ነው። ስለዚህ አማላጅ መሆን የሚችለው ማን ነው ማለት ነው? ኢየሱስ ክርስቶስ። እሱ ለምን መካከለኛ መሆን አስፈለገው? በሰውና በእግዚአብሔር መካከል ከሰውም ከእግዚአብሔርም ሆኖ ራሱን ሰውን ከእግዚአብሔር ጋር ለማስታረቅ ስለመጣ ማለት ነው። በራሱ ፍቃድ በአባቱም ፍቃድ ስለመጣ። መካከለኛ የሆነበት ጊዜ መቼ ነው? አሁንም ነው ወይስ እስከ ዘላለም? አዎ ከተወለደበትና ቀራንዮ መስቀል ላይ ከሞተበት ጊዜ ጀምሮ መካከለኝነቱ አሁንም ጭምር አለ። ያኔ የዛሬ 2000 ዓመት የጀመረ ነው ማለት ነው። ስለዚህ እስከ ምጽአት ድረስ ለሚመጡት ሁሉ መካከለኛ ነው። በሰውና በእግዚአብሔር መካከል ያለ መካከለኛ ነው። በሰውና በእግዚአብሔር መካከል ያለ ሊቀ ካህን ነው። በሰውና በእግዚአብሔር መካከል ያለ አስታራቂ ነው። በሰውና በእግዚአብሔር መካከል ያለ አማላጅ ነው። አይ ሰው ከእግዚአብሔር የተለየበት ጊዜ ነበረ ይመስለኛል አይደለም? አዳም ከገነት በወጣ ጊዜ ሰው ከእግዚአብሔር ተለየ። አሁን ክርስቶስ ደግሞ ሲሰቀል ያ እርቅ ተፈጸመ ይላል መጽሐፍ ቅዱስና ወይ ደግሞ የተፈጸመው ምንድነው? ተፈጸመ ያለው ክርስቶስ አይልም። እርቅ ተፈጸመ ብሎ የሚለውን ቃል አሳየኝ። መጽሐፍ ቅዱስ እርቅ ተፈጸመ ይላል ብሏል አይልም። አይ እሺ ተፈጸመ የሚለው ቃል ምን ነው የሚወክለው? ኖ እርቅ ተፈጸመ ብለኸኛል። እርቅ ተፈጸመ ብሎ መጽሐፉ አይልም ይላል ብለህ ስላል ካሳየኝ መጀመሪያ ጠቅሱ። አንደኛ ተፈጸመ ሲል ብዙ ነገሮች እንደተፈጸሙ ያሳያል። ከህግ እርግማን እርቅ ተፈጸመ አይልም ብራዘር። ከህግ ቆይ እሺ ክርስቶስ አላስታረቀንም ማለት ነው። ለምንድነው የምታወሩት ላይ ቆማችሁ? ለምንድነው ወይ ተሳስቼ ነው ብለህ ለምን አትልም? እርቅ ተፈጸመ ይላል ያ እርቅ ተፈጸመ ይላል ያ ቃል። አንተ ለምን ለመመለስ ሌላ ቦታ ትሄዳለህ? እኔ ራስህ ነው ያልከው። እርቅ ተፈጸመ ይላል መጽሐፍ ቅዱስ አልከኝ። እባክህ ተፈጸመ የሚለው ምንድን ነው? መጀመሪያ ይሄን ንገረኝ። እሺ ተፈጸመ ይላል ብለህ ስትል የተናገርከውን ከየት ነው ያመጣኸው? እዩዋቸው። ኦርቶዶክስ ማለት እንደዚህ ነው። እርቅ ተፈጸመ ብሎ ያለው ራሱ ነው። እርቅ ተፈጸመ ይላል መጽሐፍ ቅዱስ አለ። አንተ ለምን አትመልስልኝ? ተፈጸመ የሚለው ምን ነው? እርቅ ተፈጸመ ብሎ የሚለውን ቃል ከየት ነው ያመጣኸው ነው ያልኩህ። በመጀመሪያ ተፈጸመ የሚለውን መልስልኝና ከዛ በኋላ ሌላውን ነገር እታች ውረድ። እንደዚህ እያሳፈርኳችሁ፣ እንደዚህ እየተሸማቀቅ በራስህ አንደበት ያዳለጠህን እንኳን ይቅርታ አትጠይቅም። እኔ ጥያቄ ስጠይቅ አንተ ሌላ ጥያቄ። አይ ተሳስቼ ነው ዳጸ ልሳን ነው ይቅርታ ይባላል እኮ። እርቅ ተፈጸመ ይላል መጽሐፍ ቅዱስ አለ አይልም? እርቅ ተፈጸመ የሚል ቃል አይደለም ያለው። ተፈጸመ ነው ያለው ጌታ መስቀል ላይ። እርቅ አለ አላለም?
ተፈጸመ ብሎ ያለው ቃል ከሆነ ጥያቄ እሱን ለብቻ ነው መጠየቅ ያለበት። አንተ ግን እርቅ ተፈጸመ ብሏል መጽሐፍ ቅዱስ ብለህ ስላልክ መጽሐፍ ቅዱስ ያነበበ ሰው ጋር ነው ይሄንን ቅጥፈት የቀጠፍከው አይልም ቅዱስ ቃሉ። እሱን አምጣ ብዬ ስለ ሌላ አታወራ ማለት ነው። ታንክ ዩ እግዚአብሔር አምላክ ይባርክ። ኤርሚያስ የኦርቶዶክስ ራስ ምታት ስለሆንክባቸው ማለት ነው። ይሄ መጽሐፍ ቅዱስ ሳታነብ መጽሐፍ ቅዱስ አፍ ላይ የመጣውን አውርተህ ሲጠይቁህ አይ ዳጸ ልሳን ነው ተሳስቼ ነው በስተት ነው የተናገርኩት ተፈጸመ ለማለት ፈልጌ ነው። አታስተካክልም እንዴ? አታስተካክለው። በቃ አይ ነው ለለ የፈለኩትኝ ተፈጸመ ብሎ ጌታችን መስቀል ላይ ስለተናገረ እሱኛውን ቃል ለመናገር ፈልጌ ነው። እርቅ ብሎ የሚለውን ቃል እኔ ነኝ የጨመርኩት። ዳጸ ልሳን ነው ያንደበት ስህተት ነው ይቅርታ ኤርሚ ብለህ ብትል እኮ እንቀጥላለን። ኦኬ ለባለጌ ኦርቶዶክስ መድኃኒት ነኝ። ጨቀጨቅ አታርገው። በስርዓት ታወራችሁ፣ በስርዓት እናወራለን። ቴንክ ዩ አዩዋቸው ምን ያህል የቀደሙን ሚዩት ያሁኑን ሚዩት ያወራሉ። ባወሩት ላይ ግን ሲጠየቁ ጨቀጨቅ ያርጉታል። ቴንክ ዩ ኤርሚያስ ጌታ መድኃኒዓለም ይባርክ። እሺ ህይወት ሌላኛው ሶስተኛው እዩት። አሁን ይሄም አሁን 5 ደቂቃ ከኔ ጋር ተረጋግቶ አያወሩ። እዩት አሁን ቀጥሉ። ሪካርድ አድርጓቸው ሲገቡ በእያንዳንዱ ማለት ነው 5 ደቂቃ ተረጋግተው አያወሩ። ስሙት አሁን ይሄንን ልጅ ስለማውቀው ማለት ነው። እሺ ህይወት ሰላም ኤርሚያስ እንዴት ነህ? አለን እግዚአብሔር ይመስገን። በማስወረድ ነው እንዴ እንትን የምትለው? መጀመሪያ ውይይት አይደለ እንዴ ተጠራ? መወያየት አይደለም? ሐሳቡ ላይ አለ ጊዜ አለሁኛ። አንተ ለምሳሌ ኢየሱስ ክርስቶስ ሁለት ባህሪ ነው ትላለህና ኢየሱስ ክርስቶስ ሁለት ባህሪ መሆን መጽሐፍ ቅዱስ ታሳየኝ። አረስታችን አይደለም ብራዘር። እንዴት አረስታችን አይደለም? እሺ ስለ መለኮት ነው የምታወራኝ አይደል? ሁለት ባህሪ መሆኑን ንገረኛ። አረስታችን አይደለም እኮ አልኩ። ይኸውልህ ስሙት ይላችሁ አረስታችን ነበር እሱ ስናወራ የነበረው አይደለም። እሺ በቃ ኢየሱስ ክርስቶስ አሁን ስታወሩ የነበረው ኢየሱስ ክርስቶስ አላስታረቀንም አሁንም እያስታረቀን ነው ትላለህ። ኢየሱስ ክርስቶስ ማስታረቁ አቅቶት ነው አንዴ አሁንም እያስታረቀ ያለ? መልስልኝ እሱ። እሺ ኢየሱስ ክርስቶስ አስታራቂ መሆኑን መጽሐፍ ቅዱስ ይናገራል። ኦርቶዶክሳውያን ግን ይክዱታል። ልብ በሉ፣ ኦርቶዶክሳውያን ይክዱታል። ኢየሱስ አስታራቂ መሆኑን መጽሐፍ ቅዱስ ይናገራል። ኦርቶዶክሳውያን ግን ይክዱታል። ኢየሱስ ክርስቶስ አማላጅ መሆኑን መጽሐፍ ቅዱስ ይናገራል። ኦርቶዶክሳውያን ግን ይክዱታል። ኢየሱስ ክርስቶስ መካከለኛ መሆኑን መጽሐፍ ቅዱስ ይናገራል። ኦርቶዶክሳውያን ግን ይክዱታል። ለምን? ስለሚጠሉት። ይሄንን ሁሉ ለማን ሰጥተዋል? ይልቁንም ክርስቶስ መካከለኛ ነው ብለው የሚለውን ትተው ማርያም መካከለኛ ነች ብለው ይላሉ። ይልቁንም ክርስቶስ አማላጅ ነው ብለው የሚለውን ጥለው ማርያም አማላጅ ነች ብለው ይላሉ። መጽሐፍ ቅዱስ የማይናገርላት ማለት ነው። ኤርሚያስ የጠየኩህን መልስልኝ። ሚዩት አድርገው እንደማለት እሱ ላይ ነው እያወራ ያለሁት። ስለዚህ ክርስቶስ አስታራቂ መሆኑን መጽሐፍ ቅዱሳችን ይናገረናል። የእርቁንም ስራ በቀራንዮ መስቀል ላይ አድርጎታል። ያ በቀራንዮ መስቀል ላይ አንድ ጊዜ ሲሞት ሰውን ከእግዚአብሔር ጋር በሞቱ እንደዚሁም በጸሎትም ጭምር አስታርቋል። በሞቱ ብቻ አይደለም በጸሎቱም ጭምር አስታርቋል። ስለ ኃጢአተኞች ማለደ፣ ስለ ኃጢአተኞች ለመነ ይላል። በልመና ሁሉ ጭምር ነው። በሞቱ ብቻ ሳይሆን በልመና ሁሉ ጭምር ነው ከአባቱ ጋር ያስታረቀን ማለት ነው። ስለዚህ የአንድ ጊዜ ያስታረቀው የዘላለም እርቅ ነው። የአንድ ጊዜ የማለደው የዘላለም ማማለድ ነው። ክህነቱ ዘላለማዊ እንደሆነ ሁሉ ያቀረበው በክህነት ውስጥ ያገለገለው አገልግሎት ሁሉ ዘላለማዊ ነው። እስከ ዕለተ ምጽአት እስከ ዳግም ምጽአት ድረስ ለሚመጡት ሁሉ ሲሰራ ይኖራል ማለት ነው። ስለዚህ መልሳችን ይሄ ነው። ቴንክ ዩ። የሊቀ ካህናት ስራው ምንድን ነው? አይ ብራዘርዬ መለስኩልህ። አይ የጠየኩ ነው። እዚህ ላይ ሊቀ ካህን ሆኖ ነው እያማለደ ያለ ስላልከኝ አሁን በአብ ቀኝ የተቀመጠ ነው የሚለው እና በአብ ቀኝ ሊቀ ካህን ሆኖ ነው ያለው። በአብ ቀኝ የተቀመጠ ነው ብቻ የሚለው በአብ ቀኝ የተቀመጠ ነው የሚለው አልቆመም። ኖ የቆም ሊቀ ካህናት ማለት ቆሞ ነው አገልግሎት የሚሰጠው እና ሊቀ ካህንነቱ አሁንም እያገለገለ ነው የምትለው አንተ። የተቀመጠ አብ ግራና ቀኝ ኑሮት ነው። የጠየኩን ስማኝ ወንድም ማለት ነው። የተቀመጠ ብለህ ስላልከኝ ኢየሱስ አልቆመም ወይ እያልኩ ነው። በሰማያት የተቀመጠ ነው የሚለው የቆመ ሳይልም የተቀመጠ ነው የሚለው የቆመ ሳይልም ወይ ነው እያልኩ ያለሁት። የተቀመጠማ ይላል። የቆመ ሳይልም ወይ ነው እያልኩ ያለሁት።
ይማልዳል ከሚለው የተቀመጠ ነው የሚለው እናንተ ይማልዳል የምትሉትን ማለት ነው። የቆመስ አይልም ወይ ነው እያልኩ ያለሁት። ልብ በሉ፣ ሶስተኛ አላልኳችሁም? 5 ደቂቃ አይሞላም። አሁን ከሁለት ጥያቄ በኋላ እታች ይወርዳል ማለት ነው። ምክንያቱም ልብ በሉ፣ የተቀመጠ ይላል። እኔ እየጠየኩት ያለሁት ምንድነው? የቆመስ አይልም ወይ እያልኩት ነው። መልስልኝ። የተቀመጠ ይላል። አዎ ልክ ነህ። ወነበረ በየማነ አቡሁ ይላል፣ በአባቱ ቀኝ የተቀመጠ ይላል። የቆመስ አይልም ወይ ነው እያልኩ ያለሁት። ቶሎ በል፣ ጽዋህም ሙላው። ፈጠን አድርግና አንተ ታች ወርደህ ሌሎች ይመጣሉ ማለት ነው። 5 ደቂቃ አያወሩም። የተቀመጠ ብሎ እንደሚለው መጽሐፍ እንደሚል መስክሬልሃለሁ። አንተ ያልከው ልክ ነው፣ ትክክል ነው ይላል። የተቀመጠ ይላል። የቆመስ አይልም ወይ ነው እየጠየኩ ያለሁት። አፍጥ ነው ስነ የጠየቁን መልስልኝ አልኩ መጀመሪያ። አፍጥ ነው። ይኸው እየመለስኩልህ ነው። የተቀመጠ ብሎ እንደሚለው የቆመስ ይላል እና የተቀመጠ ምንድን ነው የሚለው? አሁን ሊቀ ካህንነቱ ያገለግላል ይማልዳል ማለት እታች ወረድ። እድል ተሰጥቷል። አየህ፣ እድል ተሰጥቷል። የተቀመጠ ይላል። የቆመስ አይልም ወይ ይላል። ይሄ የተቀመጠ ላሳያችሁ መጀመሪያ ሮሜ መልእክት መጽሐፍ ምዕራፍ ማነው ሮሜ 8:34 ላይ በአብ ቀኝ ያለው ብሎ የሚለው ማለት ነው። ሶሪ ማነው ዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ ማለት ነው። ሶሪ ዕብራውያን መጽሐፍ ምዕራፍ 1 ላይ በተለይ ከቁጥር 3 ጀምሮ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ በግርማው ቀኝ ተቀመጠ ይላል። ያው መቀመጡን ይናገራል። እኔ ካድኩ አልካድኩም፣ ግን የተቀመጠ ብቻ ነው ብሎ የሚለው ወንድሞች ስለ ኢየሱስ ክርስቶስ ሲናገር አይልም። የቆመስ ይላል አይልም ወይ ነው? ሊመልስ አልፈለገም። ምክንያቱስ ኦርቶዶክሳዊ ነው። ኦርቶዶክሳዊ ነው። ጊዜ መፍጨት ነው የሚፈልገው፣ መጨቃጨቅ ነው የሚፈልጉት። ኦኬ አሁንም 4ኛ ገብቷል። ቀጥሉ፣ እዩ፣ ሪከርድ አድርጉ። 5 ደቂቃ ወይ 3 ደቂቃ አያወሩ። ያወራሉ፣ ሐሳብ ያነሳሉ። ከዛስ ጥያቄ ስጠይቋቸው፣ ጥያቄ ጠይቀኝ፣ እኔ መለስኩለት በአግባቡ። ጥያቄ ስጠይቋቸው ግን አራምባና ቆቦ ይረግጣሉ። ለምን? እላያቸው ላይ ቀጥሎ የሚመጣውን ነገር መቋቋም ስለማይችሉ ማለት ነው። ቴንክ ዩ። እሺ የመጣው ሰው እንዴት ነው ማነበው? ይሄ ምን አልከኝ? እንዴት ነው ስምን ማነበው? ይቅርታ ቆጫማ እባላለሁ። እሺ ቆጫማ፣ እንዴት ነህ? ሰላም። ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ ክርስቲያን ነኝ። ቴንክ ዩ። እሺ እየተነጋገርን ባለበት ላይ ታወራ ነው የመጣው? ቴንክ ዩ። ኦኬ ስለዚህ በመጀመሪያ ከቆጫማ ጋር ከመቀጠላችን በፊት ተቀመጠ ብቻ ብሎ የሚለውን ዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ ቁጥር 3 ላይ አንብባችሁ ብቻ አትቁሙ። ዕብራውያን 8 ላይ ስታነቡት ደግሞ መቆሙን ደግሞ ይናገራል። ይኸው መቆሙን ደግሞ ላሳያችሁ። ስለ ኢየሱስ ስታወራ ተቀመጠ ብሎ ይላልና የተቀመጠ የማይማልድ የተቀመጠ የማይሰራ አድርገህ አታውራ። ኦኬ ተቀመጠ ተብሎ ሲባል እኛ በርጩማ ላይ እንደተቀመጠ እንደዛ አይነት አይደለም። ኦኬ ወንድም አለ ከተናገርነው ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን ይላል። ይሄ የተቀመጠ ደገመው ማለት ነው። የዕብራውያን 1:3 ላይ ያለውን እዚህም ጋር ደግሞ የተቀመጠ እንዲህ አይነት ሊቀ ካህን አለን ብሎ ካለ በኋላ ይታያቸዋል። የተቀመጠ ብሎ የሚለው ኦኬ ይኸውልህ የተቀመጠ ካለ በኋላ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እሷም በጌታ ሳትሆን በሰው የተተከለች ናት ይላል። ኦኬ ስለዚህ በዚህ ክፍል ላይ እንደውም የግዕዙ ቃል ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ነው የሚለው። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ለቅዱሳን የሚቆምላቸው ብሎ ነው ግዕዙ የሚናገረው። እንደውም ቤት በዚች የምስክር ድንኳን ውስጥ የሚቆምላቸው ብሎ ይናገራል ማለት ነው። እንደዚሁም እስጢፋኖስ በሐዋርያ ሥራ መጽሐፍ ምዕራፍ 7 ላይ ደግሞ የእግዚአብሔርን ክብር በአብ ቀኝ ቆሞ አየዋለሁ አለ። ኢየሱስ ሰማይ ሄዶ ተቀምጧል ተብሎ ሲባል ሄዶ በቃ የሆነ ዙፋን ላይ ቁጭ ያለ እና ቆመ ተብሎ ሲባል ደግሞ ሲጠየቁ የማይመልሱት እንዲህ አይነት መጽሐፍን ወቁ ብራዘር። ኦርቶዶክሳዊ ወንድሜ መጽሐፍን ወቅ ብራዘር። መተህ መጽሐፍ ቅዱስ ከሚያውቅ ሰው ጋር መነጋገር ማለት ድንጋይን ወደ ተራራ የመግፋት ያህል ነው እናንተን ማምጣት።
ወደ ቃሉ ማለት ነው። ቁጭ ብለህ ቤት ያላነበብከውን ቃል እንዴት ከጴንጤ ጋር ልትነጋገሩ ደፈራችሁ? ወንድሞች እናቶች፣ ኢቭን ጴንጤዎች እንኳን ብንሆን መጽሐፍ ቅዱስን ሳናነብ እንዴት መጽሐፍ ቅዱስን ካነበበ ኦርቶዶክሳዊ ካቶሊካዊ የሚሆን አይሁድ ጋር ልትነጋገር ደፈር? ቁጭ በልና አንብብ። በመጀመሪያ የአምላክ ቃል ምን ይላል? የቱ ጋር ምን ይላል? ቴንክ ዩ ተቀማላችሁ ማለት እሺ። ቆጨማ የሰማው ሐሳብ አለን ስንነጋገር? አለ። እስኪ ድጋምና እስኪ ኖ ምንድነው ስለሰማ የትኛውን ሐሳብ ነው የሰማው? በዛ በተሰማው ሐሳብ ላይ እንነጋገር። ሰምተን የገባው ያው ገስት ስለላክልኝ ያስገባው አንዳንድ አሁን ለምሳሌ በፕሮቴስታንት ክርስቶስ አሁንም ይሟደዳል ይለምናል ትላላችሁ። አሁን መጽሐፍ ቅዱስ ይላል፣ ግን ከዛ በኋላ ደግሞ እኔ ግን ስለናንተ አብን የምለምን እንዳይመስላችሁ አይደለሁም ብሎ ይናገራል አይደለ? የቱ ጋር ነው እንደዛ የሚናገረው? እኔ እንጃ ምዕራፍና ቁጥሩን ግን በእርግጠኝነት አለ። አሁን ልሰጥህ እችላለሁ እንትን ብዬ አምጣው። እሺ አንዴ እንዳታስወርደኝ አንዴ። ችግር የለም። ሌላ ሰው ካለ መምጣት ይችላል። ኤርሚ የድምፅን አሰማ እና እንደውም አንተም ተናገር፣ እኔ እሰማለሁ። እነኚህ የዚህን ያህል ካወሩ ሌሎቹም ገብተው በትክክል የሚያወሩም ሰዎች አይደሉም። እኔ እኮ ስንት እኮ የተባረኩ እኮ ሰዎች ባሉበት እኮ ነው ምኑ ጠፋና ምኑ አንቧጮ ምናምን ነገር ተብሎ እንደሚባል ማለት ነው። ስለ ሃይማኖት እንዴት የእግዚአብሔርን ቃል ሰው ሳያነብ እንዴት ይመጣል? ነውር እኮ ነው ወንድሞች እናቶች። እኔ ከራሴ ወገኖች ልጀምር። ጴንጤ የሆነ መጽሐፍ ቅዱስን ሳታነብ ስለ ሃይማኖት ልትነጋገር የትኛውን ቦታ ላይ ከገባ በጣም ድፍረት ነው። አታድርገው ወንድም አለ። እሺ መጽሐፍ ቅዱስን በመጀመሪያ አንብቡ። ኦርቶዶክስ ነህ መጽሐፍ ቅዱስን ሳታነብ ዝም ብለህ ባልታጠበ ፊት መተህ ስታወራ እችን ትልቅ ቤተክርስቲያን ነው የምታሰድበው ማለት ነው። ሰላም አደራችሁ እና ጥንቃቄ አድርጉ ማለት ነው። ቴንክ ዩ። እሺ እንዴት ነህ? እኔ ከአዲስ አበባ። እንዴት ነህ ነው ያልከው ወንድም ማለት? እኔ ያለኝ ጥያቄ አጭር ነው። ከሻላችሁ እዚህ ውስጥ ያላችሁት ኦርቶዶክስ ኤርሚያስ የገነት ጠባቂው ሱራፌል እኮ አይነት ነገር ነው የሚያደርገኝ አንዳንዴ ሐሳብህን እንኳን ሳትጨርስ ዱብ አደረኩ መሬት ወስጄ ማለት ነው። የገነት ጠባቂው ሱራፌል አይነት ነገር ያደርገኛል አንዳንዴ። ስሙ ዱርዬው ነው። የዱርዬ ነገር ነበር ሊያወራ የገባው። መቅሰፍት ሆንኩበታ። የገብርኤል ሰይፍ እንኳን የገብርኤል መብረቅ እንኳን የዚህና ላይ ወረወረ። ሲጀምር ገብርኤል መብረቅ ሲኖረው አይደል እንዴ? የለው። መብረቅን ያለው እግዚአብሔር ነው። መባረቅትን የሚያዘው በኢዮብ መጽሐፍት ላይ እግዚአብሔር ነው እንደዛ የሚያዘው ማለት ነው። ዶርየው ተቀደምክ። የገባው ልትሳደብ ነበረ፣ ተቀደምክ ማለት ነው። እታች ታፕ ኮፒ ሊንክ ሼር አድርግ። ታፕ ኮፒ ሊንክ ሼር አድርግ። እሺ ሌላ ሰው ካለ መጣት ይችላል። እሺ ኢየሱስም ሆነ አይሻልም እንደ ሸባው ኢየሱስ ነኝ አትልም እንደ ገብርኤልማ እንዴት ታንተ እኩል እኮ አይሆንም። ትበልጠዋለህ አንተ ሌባ ታጭበረብራለህ አይደል? ይሄን አረ እኔ አይደለሁም ያስወጣሁት። አሁንም አንደቀሰፈው አላውቅም። የኔ ሀገር ባላገር ቆንጅዬ አማርኛ ማለት ነው። እንደወረደች ሆነች። በቃ ኦሪጂናል የሆነ ባላገርኛ አማርኛ ይላል። ይሄ ነው የኔ ሀገር አማርኛ። ሸባው ደግም አይደል ሆይ ብሎ ጀመረልኝ ማለት ነው። ወዴት ገባ? ወደ ስድብ። እኔ የምትሳደቡ ሰዎች ገባ ብሎ አልኩ እንዴ? አላልኩም። ኤርሚ ና ቤተን ተቀበለኝ፣ እኔ ልውጣ። በቃ ቤት ኤርሚ ና ድምፅን አሰማኝ ወንድምነት። እንዴ ይሄ ቤት እኔ ስመጣ ሰላም መነሳት የለበትም? ኤርሚ ና ውጣ፣ እኔ ልሄድ ነው።
ስለ ኦርቶዶክስ ሲነጋገር ዱርዬው የሚል ሰው አልመጣም። በመድኃኒዓለም ምን ሆናችሁ ነው ግን ወንድሞቼ፣ እናቶቼ፣ ወገኖቼ? የኑሮ ውድነት ነው እንዲያደርጋችሁ ወይስ ምንድን ነው? ኤርሚ ፕሊስ፣ ካልሆነ እኔ ለውጣ ነው እና በቃ ሩዮቹ ገብተው እንዲጫወቱ ይሁን ማለት ነው። ኦኬ፣ ቆይ ኤርሚ እየደወልኩለት ነው። ቆምጬ ነው ቀጫሞም የተባለው ተኝቶ ቀረ እኮ ገብቶልህ ማለት ነው። ኤርሚሻና ያው 470 ሰው ጥርሳቸውም አይናቸውም ጸጉራቸውም ከነግራቸው ጭምር በሙሉ አስረክቤያለሁ። ትልቁ ላይ ሆነ ጥያችሁ ጠፋ። አዎ፣ አይ ትልቁ ላይ ሆነ። በቃ እኔም ጥዬ ልጥፋ። ኧረ ሳታወራኝ ሰላም ሳትለኝ ደውዬልህ ነበር፣ ስልክም አላነሳልኝ። አዎ ቢዚ ነበርኩኝ ዛሬ ሞክሼ። እሺ ሰላም ነህ? ግን እንዴት ነህ? እንዴ ዛሬ እየሰማሁ ነበረ፣ ግን እንደዚህ እየመጣሁኝ አንተ ደወልክልኝና ለኦርቶዶክስ ለክርስቶስ ልነግሯት እናንተ በየትኛውም ወር አላችሁ ነው? ቆይ እስቲ በእናታችሁ ግን ለኦርቶዶክስ አሁን ስለ ክርስቶስ ልነግሯት ነው እናንተ ግን ዓመተ ምህረት ኤርሚዬ፣ በቃ የዚህ ቤት ሰላም እንዳይበጠበጥ ነው መምጣት የለብኝም። ለምን አንዴና ችግር የለውም ነገር ያለብህና ተናገር። ያለ ሲጀመር ኤርሚ አንድ ነገር ልንገርህ፣ የእውነት ማለት ነው። ይኸውልህ እውነት ስትነግራቸው ያማቸዋል። አሁን ይህ ትውልድ በውሸት ያደገ ስለሆነ እውነትን ብትነግረው በምንም ነገር ሊረዳህም አይፈልግም። እውነት ሲጀመር በጣም እንደ ሬት ይመራል። አሁን አንተ የምትናገረው ነገር የሆነ ከመጥፎ ቤተክርስቲያን ከመጥላት ምናምን ነገር ነው የሚያስቡት እነሱ እንጂ ከመልካም ነገር ከቅን ነገር እንደምታወራ ወደ መልካም ነገር እንትን ለማለት እንደምትናገር ነው። ብዙ ሰው አይረዳም። ልቡ የበራለትና አይኑን የከፈተ ወይም ደግሞ ብዙ ነገሮችን በዛ ነገር ውስጥ ያሳለፈ ሰው ካለ አዎ መጽሐፍ ቅዱስ ማንበብ የጀመረ ሰው ነው አንተ የሚረዳ። ሲጀምር መጽሐፍ ቅዱስ ሲያነብ ብዙ ነገር ጥያቄ ይኖረዋል። ያንን ጥያቄውን አንተ እያንዳንዱ ነገር አብራርተህ ስትናገር ይረዳል ማለት ነው። መጽሐፍ ቅዱስ ማየትም አይፈልግም መስማትም አይፈልግም። ባለበት መቀጠል ነው የሚፈልገው። እዚህ ጋር እኮ አብዛኛው ሰው እውቀት የሌለው ሰው እኮ ነው። ማን ነው የሚያስገባው? እኔ ነበርኩ ያስገባሁት። ለምን ፈራችሁኝ አስወረዳችሁኝ አለ እና ምን ስድብ ነው ይዞ የሚመጣው እኮ ነው። በየትኛው በኩል ነው የሚሰማ? በየት በኩል ነው የሚሰማ? ልክ እንደገባ ነው ደግሞ የሚያወራው እኮ እንደገባ ቀጥታ ማለት ነው። እና እኔ አሁን ብዙ ጊዜ ከብዙ ሰዎች ጋር ውይይትም አደርጋለሁ፣ ጠይቃቸዋለሁ፣ ይመልሱልኛል፣ መልስላቸዋለሁ። እና አንዳንዶች ብሽሽቅ ያደርጉታል። አሁን አንተ ከገባ ጀምሮ የምትናገረው ነገር አይሰሙም። የሆነ ሰዓት ላይ መሀል ላይ ይገባሉ። ከዛ የተቆረጠ ሀሳብ ሰምተው ሙሉ ሀሳቡን ሳይሰሙ ለመሳደብ ይሯሯጣሉ፣ ስሜታዊ ይሆናሉ። ሲጀምር ሃይማኖት ስታምን ወይም አማኝ ስትሆን ስሜትህ ታጠፋለህ አንተ ላይ ማለት ነው። ከስሜት በወጣ መንገድ በቅን ልብን ከፍተህ ማወቅ ያለብን ነገር ማወቅ። አንተ ስለተናገርክ ያንን ሰው ሃይማኖት ይቀይራል ማለት እኮ አይደለም፣ ግን ያለበትን ቼክ ያደርጋል። መጽሐፍ ቅዱስ ከፍቶ በደንብ ያነባል። እና እኔ በጣም የምትናገረው ነገር ከአስከፈ ብዙ ቀን እንደሰማው ነግሬሃለሁ አይደለ ኤርሚ? መጥፎ ነገር ቢኖርህ ኖሮ ማለት ነው እኔ እግዚአብሔር ምስክሬ ነው የምልህ፣ የሆነ ማለት ከጥላቻ የምታወራ ቢሆን ኖሮ አንተ ለትውልዱ ሳታስብ ዝም ብለህ የምታወራ ምናምን ነገር ቢሆን ኖሮ ከድሮ ነበረ እኔ ካንተ ምርቀው። ግን የምትናገረው ነገር አንደኛ ማስረጃ ይዘህ ነው፣ ሁለተኛ ነገር ትውልዱ መዳን ያለበትን ትክክለኛውን መንገድ መዳን ያለበትን ማወቅ ያለበትን መንገድ እየጠቆምከው ነው። ይሄ ነገር እኮ የልፋት የድካም እኮ እግዚአብሔር አንድ ቀን እኮ ያወጣዋል። እውነት ለመናገር ይወጣል። እውነቴን ነው የምልህ። የሆነ ጊዜ ያልፍና የሆነ ሰዓት ላይ ሁሉም ያውቃል አንተ ልክ እንደሆንክ የዛን ጊዜ ይረዳሉ። እና ብቻ እግዚአብሔር እኔ የምታወጣው ኢነርጂ የምትደክሙ ድካም ምናምን እግዚአብሔር ያይልሃል ብዬ ነው የማስበው። እና ማንበብ ላልጀመረ ትውልድ መንቃት ላልፈለገ ትውልድ ብትነግረው አይሰማም። ባለበት ነገር ተመችቶታል። ክርስቶስ ከኔ ጋር ነው ጌታ ከኔ ጋር ነው ይላልኝ። በመጠጥ ሰክሮ ነው የሚውለው።
በተለያየ መንገድ ወዳልሆነ መንገድ ወርቆ ምናምን የምታየው ግን ካለው ካነበበው እግዚአብሔር ካገኘው እንዴት መኖር እንዳለበት የዛን ጊዜ ይገባዋል። ግን አሁን ባለበት ነገር ሊረዳም ኧረ በስመ አብ ይሄ እኮ ነው ችግራችሁ እኮ ኧረ ተው አታስገቡት ተው። እሺ ወንድምነት እኔ ግን ማለት የምፈልገው ታላቅ ወንድማችን ኤርሚ የእውነት ጌታ ኢየሱስ አብስቶ ዘመንህን ዘላለምን ይባርክ። አንተ እኔ ከ15 ዓመት ኢቭን ከ17 ዓመት በፊት ነው የማውቅህ ኤርሚ። አንተ በሰበከው ወንጌል ስንቱ ህዝብ እንደዳነ ጌታ ያውቀዋል። ምክንያቱም ያው ምስክሮች አለን፣ ያው ምስክሮች አሉ ማለት ነው። በጣም ከምን በላይ መደነቀው ግን አንተ ለኦርቶዶክስ ህዝብ በጣም እንደጠቀምከው ግን ይሄን ማሰብ አለብህ። ከወንጌል አማኙ ይልቅ ኦርቶዶክስ ላለው ህዝብ ወይ ደግሞ ለኦርቶዶክስ ቤተክርስቲያን ምን ያህል እንደጠቀምካት ራሷን እንድታይ እንዳደረካት እግዚአብሔር ያውቃል። ደግሞ ያንን ማየት ያለብህ በፍሬህ ነውና እየዘራ ያለው ዘር የእውነት ቃል የህይወት ቃል ነገ የሚበቅል ፍሬው የሚታጨድ ወደ ጎተራ የሚገባ ስለሆነ በዚህ ደስ ይበልህ። የእውነት ልብህ ሐሴት ያድርግ። በአንተ ደስ ይለናል። ጌታ አንተን የመሰለ ልጅ ስላለ በቃ እግዚአብሔር የሚኮራበት የሚተማመንበት ትውልድ ስላሉ በዚህ ሐሴት እናደርጋለንና በጣም ነው የምወደው ወንድምነት። ተባረክ እጅግ በጣም ማለት ነው። ይኸው ከስር የሚከተሉትና ኤርሚያስ አሉ፣ ሌሎችም አሉ። ብዙ ትውልድ አለ። እግዚአብሔርን አክብር፣ ሐሴት አድርግ። እኔ አላቅም እድል አግኝቼ አንተን ለማውራት በራሱ እድል ማግኘቴ በጣም ሐሴት አድርጌያለሁ። ተባረክ። ወንድምሽ ነኝ፣ በጌታ ወንድምሽ ነኝ። በቃ ጌታ ነው ያደረገውን ነገር ሁሉ ክብሩ ለጌታ ይሁን። እግዚአብሔር ይባረክ። የሚረዱ ሰዎች አሉ። እዚህም እኮ ገብተው የሚናገሩ ሰዎች ቅድም ኤርሚሻ እንዳልከው ሳይረዱ እኮ ቀርቶ አይደለም። ምንድነው በሮሜ መልእክት መጽሐፍ ምዕራፍ 2 ላይ ሲናገር ሐሳባቸው እርስ በርሳቸው ሲካሰስባቸው ብሎ የሚል ቃል አለና እዚህ የሚነገረው እውነት በመረጃ ላይ የተደገፈ እውነት ስለሆነ የምናወራው ነገር ሁሉ ከህሊናቸው ጋራ ሲጋጭባቸው ሲጣላባቸው መመለስ እኮ ያባት ነው። ካልመለሱም ደግሞ አይ ጠይቄ እመጣለሁም ብሎ ነገሩ ላይ ማሰብ ተገቢ ነው። እና አንድ ሰው ወደ ስድብና ወደ ማንጓጠጥ ወደ ብሽቀት ከገባ በቃ እመኑኝ አልኳችሁ ውስጡን አፍርሶታል እግዚአብሔር ማለት ነው። በተናገርኩት ነገር ውስጡን አፍርሶታል። ለዘላለም የተቀመጠን ነገር አፍርሶበታል ማለት ነው። ያን ደግሞ በቃ ጥርስን ነክሰ ነው መቻል ያለበት። ጴንጤውን፣ ኦርቶዶክስ፣ ካቶሊኩን ማንም አይሁድ የተነገረው የእግዚአብሔር ቃል እውነት ከሆነ እና አንተ የተቀበልከው ወይኔ የተቀበልኩት ለዘመናት አንቄ ያስኩት ውሸት ሆኖ ያ እውነት ሲነገር ያንን ውሸት ውስጥ ሲያፈርሰው ትበሳጫለህ። በመጀመሪያ ቁጣ ነው የሚያመጣው ውስጥ ማለት ነው። እና ያንን ታግሶ መስማት ተገቢ ነው። ካልሆነም እኔ እየተሳደባችሁም ስሙ። ግን እንዴት ነው ወንድሞች እናቶቼ ግን አዶ ነው። ቆይ ኤርሚሻ ዞር አለ መሰለኝ። እዚህ ጋር አንድ ሰው ጥያቄ ብጠይቅ ለምሳሌ መጥቻለሁ ኤርሚ። እሺ ኤርሚዬ እስቲ አንተው ነው ምሳሌ ላርግና ስለ ከዋክብት ጥናት አጥንተህ ታውቃለህ? ኧረ በየትኛው ቀቴ ጥያቄ ልጠይቅህ ነው። አላቅም ነው ሞክር። እንደ ኢትዮጵያዊ አይደለ? እንደ ኢትዮጵያዊ እኮ አላቅም አይልም። ስለ ከዋክብት እንዴት ብዬ ነው ማጣና? በዚህ እኛ ያለንበት ዓለም ወይ ደግሞ ዩኒቨርሱ ከጋላክሲ ክምችቶች መካከል አለው አይደል? ምን ተብሎ ይጠራል? እኛ ያለንበት ክምችት የከዋክብት ክምችቱ ያለበት ጋላክሲ ራሱ ጠይቅ። እኔ ምንም ነገር አላውቅም ስለዚህ አይነት ነገር። እንዴት ግን ይሄን መመለስ ያቀታል ኤርሚ? የምርን ከሆነ የምጠይቀኝ እኔ ጭራሽ አላውቅም። እንደዚህ አይነት ነገር ማስቢውም አላውቅም። አሁን ጨዋ ኢትዮጵያዊ ማለት እንደዚህ ነው መሆን ያለበት። አላውቅም አለ። ለምን? ስለማያውቅ ማለት ነው። እኔ ሳውን ብጠይቀኛ ቃል አላውቅም። እኔም እንደ ኤርሚ አላውቅም እውነቱን ልናገር ብዬ ብል ለምን በዚህ ጉዳይ ላይ አላነበብንም፣
አላጠናንም ወይ ያነበቡና ያጠኑ ሰዎች ሲናገሩ እንኳን ጥሩ ሰሚዎች ሆነው እንኳን አልሰማንም። ያው ለአንዱ አሁን ከታች መሬት ይልልሃል በመድኃኒዓለም ይሄንን ኢትዮጵያዊና ሚኪን ኤርሚሻ ብታገናኘው ኤርሚ አላቅም አለ። ማን አሁን እዚህ መካከል በሳል? ኤርሚ ነው። እኔ ስለ ጋላክሲ ስጠይቀው መሬት ይልልሃል። መሬት ጋላክሲ ነች ወንድም አለ። ይሄ እኛ ያለንበት ዓለም የሚባለው ሚልክ ዌይ ጋላክሲ ተብሎ ይጠራል ማለት ነው። በሳይንሱ በዚህ በጥናቱ ዓለም ላይ የተሳተፉ ሰዎች የሚያውቁት ማለት ነው። ስለ ሚልክ ዌይ ጋላክሲ ነው። በሚልክ ዌይ ጋላክሲ ውስጥ ስንት ከዋክብት፣ ስንት ፕላኔቶች፣ ስንት ጨረቃ ወይ ስንት ፀሐይ አለ ተብሎ የሚባለው በቃ ራስህ እስኪፈነዳ ድረስ አንብበህ የማትጨርሰው ሰምተህ የማትጨርሰው ስንት ዶክሜንታሪ አለ፣ ስንት ሳይንሳዊ ጥናት ያደረጓሉ። አሁን ኤርሚ አላቅም ማለት መንፈሳዊውም ዓለም ላይ ልክ እንደዚሁ ነው ወንድሞች እናቶች። በእግዚአብሔር ቃል ላይ ስለ እግዚአብሔር ሀልዎት ስለመኖሩ ማለት ነው፣ ስለ ምሕረቱ፣ ስለ ፍቅሩ፣ ስለ ጌታ ስለ ኢየሱስ ክርስቶስ፣ ስለ ዘላለሙ፣ ስለ ትልቁ አምላክ ከሰማያት ወርዶ ከድንግል የተወለደውን የዓለም መድኃኒትን ምንም እውቀት ሳይኖረው ይመጣልሃል። አይኑን አፍጥጦ ጥርሱን አግጥጦ ባልታጠበ ፊቱ ማለት ነው። ከዛ ትጠይቀዋለህ። እናንተ እንደዛ ብላችሁ ትሉታላችሁ፣ እኛ ደግሞ እንደዚህ ብለን እንለዋለን። የቡና ወሬ ማለት ነው። በመረጃ ላይ ተመሰረተ ቢሆን ጥሩ ነበር። ስትጠይቀው ግን አላቅም አይልህም። እና ኤርሚ እንደማያውቁሉ እኔም አላቅም። ይሄ ዩኒቨርሱ ላይ ያለውን ማለት ነው። እነማን ናቸው የሚያውቁት ብለህ ካልክ የተማሩ ያነበቡ በሙያው ዘርፍ ላይ የተሰማሩ ማለት ነው። እኛ የምንወደው አንድ ኢትዮጵያዊ ወንድማችን አለ አይደል? እሱ ብቻ አይደለም፣ በጣም ብዙዎች አሉ። ግን እኔ በዚህ ሶሻል ሚዲያ ላይ የማውቀው ወንድማችን በጌታ የሆነው ዶክተር ጥላዬ ማለት ነው። ሳይንቲስት ነው። ፀሐይ ላይ ነው ናሳ ላይ የሚሰራው፣ ፀሐይ ላይ ነው አሁን ጥናት እያደረገ ያለው ማለት ነው። እሱ አሁን ሳይንቲስት ነው፣ የአሜሪካ ሳይንቲስት ነው፣ የስነ ጠፈር ተመራማሪ ሳይንቲስት ነው። አሁን እሱ መጥቶ እኔና ኤርሚያስን እዚህ ቁጭ ብሎ ስለ ፀሐይ መናገር ቢጀምር፣ ቆይ አንዴ ዶክተር ጥላዬ አንተ የምታውቀው የለም እኔ እዚህ ላይ ሀሳብ መስጠት አለብኝ ብለን እንላለን። ኤርሚ እኔ እናንተ እንዴ ብለን ማናውቀውን ነገር እንዴት ብለን እናገራለን? ሲያስተምር ቁጭ ብሎ መስማት ነው እንጂ በቃ ዝም ጭጭ ብለን ጆሮአችንን ቀስረን ዶክተሩን መስማት ብቻ ነው ያለብን። እኛ ጨረቃ ድንቡሎቃ አጤ ቤት ገባቻው ቃ ብሎ በሚል ተረት ያደግን ሰዎች ስለ ጨረቃ ያጠናን ሰው ይመጣ ሲናገር ሚዩት አድርገው ዝጋው። እኔ ባክ እኔ መልሳል እኔ ማቃል። ወይኔ ኢትዮጵያዊነት እንዴት እንደሚያሳፍር እኮ አንዳንዴ ከራሴ ጀምሮ አናቅም እኮ ማን ገደለ ብራዘር። እና ስለተፈጠረችው ስለ ፀሐይና ስለተፈጠረችው ስለ ጨረቃ ስለምንኖርበት ተራሮችና ወንዞች እጽዋቶች እንዴት ይተነፍሳሉ ብሎ የሚል አሁን እሱን በጥናቱ ዘርፍ ላይ ያጠኑ ሰዎች ሲናገሩና እኛ ስንናገር እኮ ነው የምንናገረው አይደለም። የእውቀት መረጃችን እኮ ነው አይደለም። እና ዘም ብለህ የሚያውቁ ሰዎች መናገር ሲጀምሩ መስማት ጥበብ ይሆናል። ከራሴ ጀምሮ ማለት ነው። እዚህ ገስት ልኮ ገብቶ ስለ እጽዋት እንኳን ለመናገር እውቀት ካስፈለገ፣ ስለ ፀሐይና ስለ ጨረቃ፣ ስለ ከዋክብት፣ ስለ ፕላኔቱ ለመናገር እውቀት ካስፈለገ፣ ማንበብ ካስፈለገ፣ መማር የሚያስፈልግ ከሆነ ስለ ትልቁ አምላክ፣ ስለ ሰማይ፣ ስለ ምድር ጌታ እንዴት አንድ መጽሐፍ ቅዱስ ቁጭ ብለህ ሳታነብ አንተ ባልታጠበ ፊት አልኩ እኮ ጠዋት ተነስቶ እንዴት ሰው መጥቶ ይናገራል? አትድፈሩ። ከየትኛውም ቤተ እምነት ያላችሁ ይሄ ምክር ለራሴም ጭምር ነው የምጠቀመው። ቴንክ ዩ። እሺ ተባረክ ኤርሚ። አንድ ሀሳብ ልናገር፣ ድምጽ ይሰማል? አዎ እሺ። ተባረኩ። እግዚአብሔር ይባርካችሁ ሁለታችሁም ኤርሚያሶች። ትንሹን ኤርሚያስ ዛሬ ነው ያየሁት፣ ትልቁን ኤርሚያስ አውቀዋለሁ። እና ሰላም ለሁላችሁ ይሁን። እንግዲህ 435 ሰው እዚህ ውስጥ አለ እና እንግዲህ መልእክቱን አሁን የምናገረውን ነገር እንደው ጆሮ ያለው ይስማል አለው። ኤርሚ ያልከው ነገር ላይ ካፒታላይዝ ለማድረግ ነውና
መጽሐፍ ቅዱስ የሚናገረው እንግዲህ አርነት የሚያወጣን እውነት ነው ይላል እና ወደ ህይወት የሚመራን አርነት የሚሰጠን እውነትን ማወቅ ነው እና አሁን ብዙ ሰው ሃይማኖት ላይ ስለተጣበቀ ብዙ ሰው የሆኑ መጽሐፍት ላይ ስለተጣበቀ ነው እንጂ እውነት ነው አርነት የሚያወጣውና ወደዚህ ቦታ ወደዚህ ቲክቶክ መንደር የምትመጡ ሰዎች ወንጌል ለመስማት ወይም በወንጌል ዙሪያ ለመነጋገር የምትመጡ ሰዎች እውነትን ለማወቅ ብትመጡ ጥሩ ነው። ሃይማኖትን ዲፌንድ ከማድረግ ሰዎችን ዲፌንድ ከማድረግ ባለፈ ማለት ነውና ለምሳሌ ቅድም ስከታተል ነበርና ለምሳሌ ወንድማችን ኤርሚያስን ሰዎች ጥያቄ ይጠይቁታል። ከዛ የጠየቁትን ጥያቄ መልሶ ይጠይቃል። ለምሳሌ አንድ ወንድማችን በመስቀል ላይ መጽሐፍ ቅዱስ እንደዚህ ይላል በመስቀል ላይ እርቅ ተደርጓል ይላል ብሎ ተናገረና አሁን እንዴት ነው እዚህ ላይ ዲስከሽን ቢውልድ ማድረግ የሚቻለው? ሲጀመር ስቴትመንቱ ሮንግ ነው። መጽሐፍ ቅዱስ እንደዛ አይልም እና ተፈጽሟል በቃ ከዚህ በኋላ የሚል ኮንሴፕት ከእንደገና ዮሐንስ ራዕይ ምዕራፍ 12 ላይ ያለችው ሴት ማርያም ነች ብሎ ሰው ሲመጣ ማስረጃ ሰጥ ኮከቡ ምንድነው ፀሐዩ ምንድነው ሰው መልስ ካልሰጠ እንዴት ዲስከሽን ማድረግ ይቻላል? እና ወደዚህ የምትመጡ ወንድሞች ኦርቶዶክስም ይሁን ካቶሊክም ይሁን ጴንጤም ይሁን እውነትን ለማወቅ ብንመጣ እሺ አላውቅም ከሆነ ለማወቅ ከሆነ ዛሬ ማታ እስቲ አንድ ነገር አውቄ ልደር ወደ ቤት ወይም ጠዋት ከሆነ ለእናንተ እስቲ ዛሬ በማለዳ አንድ እውነት ልወቅ ብላችሁ ከሆነ የምትመጡት ትክክል አይደላችሁም ስትባሉ ከመከራከር ይልቅ ምንም ሃይማኖትን ዲፌንድ አታረጉትም፣ ማርያምን ዲፌንድ አታረጓትም፣ ኢየሱስን ዲፌንድ አታረጉትም፣ ሚካኤልን፣ መላእክቶችን፣ ቅዱሳንን ዲፌንድ አናረጋቸው። አሁን እውነት የሚጠቅመን ለኛ ነው። እነዚህ ቅዱሳን እግዚአብሔርን አምነው ማርያምን ብትሆን ብጽዕት የተባለች የተመረጠች ሴት ነች። ስራዋን ጨርሳ ዘላለም ውስጥ ገብታለች፣ በእግዚአብሔር ዘላለም ውስጥ ገብታለች። አሁን ዲፌንድ አናረጋትም። እሷን እውነቱን እንወቅ። እሺ ኤርሚ አልገባኝም፣ ጥያቄን አልተረዳሁትም፣ ቅድም ያልከኝን ጥቅስ ከየት እንደሰማሁት አላቅም፣ እስቲ አስረዳኝ ቢባል ሰው ኤርሚያስ ሊያስረዳ ይችላል። ግን ልክ እንዳለ እኛ እንደማናቀው 66ቱ መጽሐፍ ውስጥ ተጽፎ ያላየነው ጥቅስ ያለ ይመስል ይላል መጽሐፍ ቅዱስ። የት አለ አሳየኝ ሲባል ሰው ማሳየት መቻል አለበት። ካላወቀ ግን እኔ በእውነት እዚህ ውስጥ ብዙ ሰዎች ነው ያላችሁት። ካላወቃችሁት ግን አላማችሁ እዚህ የመጣችሁት እውነቱን ለማወቅ ከሆነ ኤርሚ አላቀውም ቅድም ያልኩን ነገር የሆነ ሰው ሲናገር ነው የሰማሁት። የሆነ ጥቅስ አንዳንድ ጊዜ ታክሲ ላይ ተጻፈ ጥቅስ ሁሉ የመጽሐፍ ቅዱስ ጥቅስ የሚመስለው ሰው አለ እና አይደለም አላቀውም የቱ ጋር እንዳለና አሳየኝ ቢል ሰው በእውነት ማንም ሰው ለመማማር እውነቱን ለማወቅ ነው የሚመጣውና እውነት ነው መነግራችሁ። ኢየሱስ ክርስቶስ በቶሎ ይመጣል። እውነትን እንወቅ። የምናቀው የዚህ ዓለም ጥበብ ሞኝነት ነው። የምናቀው የዚህ ዓለም ዕውቀት ሞኝነት ነው። የሚያዋጣ እውነተኛ እውነት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን፣ እውነትን የእውነተኛውን መንገድ ማመን ነውና ማታውቁ ሰዎች አያለው በቃ ያወርዳቸዋል ኤርሚያስ፣ ምክንያቱም መመለስ አይችሉም። ማታውቁ ከሆነ አላቅም በሉ። ከዛ ኤርሚያስ እንዲያስረዳ ጠይቁት፣ ፕሊስ አስረዳን በሉት። ያስረዳ የሚችለውን ወይም ሌላ ተናጋሪ ካለ ማለት ነውና እኔ ስጋቴ ምንድነው መሰለ ኤርሚያስ፣ ትልቁም ኤርሚያስ ትንሹም ኤርሚያስ ይቅርታ፣ የኔ ስጋት ምንድነው እዚህ እውነት ለመስማት የሚመጣ ደግሞ ሰው አለ። ጥያቄ ማይጠይቅ፣ ወደ መድረክ ማይመጣ፣ ኢንቪቴሽን ማይልክ፣ ቁጭ ብሎ ለመስማት የሚፈልግ እነዛ ሰዎች እንኳን እውነቱን እንዳይሰማ ያቺ ሴት ያ ወንድ እውነቱን እንዳይሰማ እንቅፋት ነው እየሆኑ ያሉት እነዚህ ሰዎች። ፕሊስ ወደዚህ ስትመጡ ካላወቃችሁ አላውቅም በሉና የሚያውቅ ሰው ያስረዳ። ሰዎች እውነት ይወቁ ለማለት ነው። በተረፈ እግዚአብሔር አብዝቶ ይባርካችሁ። ማለዳችሁ ይባረክ፣ ምሽታችሁ ይባረክ። በዚህ መልካም ስራ የምትሰሩ ሁሉ እግዚአብሔር ይባርካችሁ፣ ተባረኩ ለማለት ነው። ማጠይቁ ማታውቁ ሰዎች አናቅም ብትሉ ለውይይት ይመቻል ነው የኔ ሐሳብ። ተባረኩልኝ። አሜን አሜን። ወንድማችን ጸጋ ይብዛል። ጥሩ ምክር ነው የመከርካቸው ሁሎችንም። የሁላችንም ሐሳብ ነው። ኤርሚም ሲኖርም ሳይኖርም ብዙ ጊዜ እኮ ስለ ኤርሚያስ እናወራለንና እኔም ስራ ቦታ ሲሆንም አብዛኛውም ሰው ይከታተለዋል። የገባው ገብቶት ይከታተለው ብዙ የሆነ ነገሮች አሉ። እሱን ከማስረጃ ጋር እየነገራቸው ነው። ከዚህ በፊት ደግሞ እኛም አሁን ለምሳሌ እኔ ፔንት ይሆናሉ ብዬ ያላሰብኩበት መንገድ ምንድነው? ከዚህ በፊት በነበረኝ ነገር ትንሽ እውቀት ነው ያለችኝ። ያቺ እውቀቴ ደግሞ ከምን በላይ ስሜት ናት። ልክ አሁን እዚህ መጥተው እንደሚሳደቡት እኔ የሚሳደብ ነበር እኮ ከነዚህ ከሚሳደቡት መካከል አንዱ ነኝ። ግን የሆነ ሰዓት ላይ
ብማርስ አለ አይደል በቃ ለምን እጽፋለሁ ለምን መጥፎ ነገር አደርጋለሁ ዝም ብዬ ቁጭ ብዬ ልማር ብዬ ስማር ብዙ ነገሮችን ስጠይቅ ብዙ ነገሮችን ለማግኘት ብዙ ስሞክር እግዚአብሔርም ደግሞ ይረዳል በዛ መካከልና ከዛ ራሴን ያገኘሁት ከዚህ ቦታ ላይ ነው ማለት ነው። ይሄን ያገኘሁበት መንገድ እግዚአብሔር ሲረዳ ነው። ካረዳ አረዳም ነው። እንዲረዳ ደግሞ ከፈለክ ልብህ መክፈት አለብህ። አንድ ሰው ልቡን ካልከፈተ ይሄ ጥላቻ ወይም ደግሞ ሰዎቹ የነገሩን ነገር መጥፎ ነገር ጭንቅላት ላይ ካስቀመጥከው መቼም ቢሆን አይፈርስም። እኔ የኢትዮጵያ ትልቁ ችግሯ ምንድነው ብዬ አንዱ ከማስበው ሃይማኖተኝነት ነው ብዬ ነው የማስበው። ከ1 እስከ 30 በተለያዩ ባህላት ተሳስሮ አይሰራም። ሳይሰራ ተቀምጦ ነው እየኖረ ያለ። የምሬን ነው የምነግራችሁ እግዚአብሔርን። አንዳንድ ጊዜ ቆም ብለህ ካሰብከው ላይፍን ህይወትን ስትመለከተው ትስር ያለ ነገር ነው ሁሉ ነገር ማለት ነው። እሺ እንደው አሁን በኢትዮጵያዊ ጸሎት ነው እንደው የኢትዮጵያ ህዝብ ያለው ከእግዚአብሔር ጋር ጥሩ ግንኙነት ኑሮት ነው? እኔ እንደዛ አላምንም። እንደ ኃጢአታችን ከኖህ በፊት እንደነበሩት በውሃ እንደጠፉት ከነሱ የበለጠ ኃጢአት ነው የምንሰራኛ። ሁላችን እንሰራለን። ነገር ግን ያንን ኃጢአት እየሰራን እግዚአብሔር በቸርነቱ ምሮን እየኖርን ስለሆነ ነው። ነገር ግን አንዳንዴ የሆነ ትክክለኛ መንገድን ለመፈለግ ለማወቅ፣ ለማንበብ፣ ለመረዳት፣ ለመማር መሞከር የተሻለ ነገር ነው። ከዛ በዘለለ ያለው ነገር ግን እግዚአብሔር ሁላችን ልቦና ይስጠን። ብትማሩ ጥሩ ነው። ከሚያውቅ ሰው ወደ ልጅ ሲጀመር የኢትዮጵያ ህዝብ የታወቀ ነው። የሚያውቅን ሰው አሳዶ መግደል፣ አሳዶ ማጥፋት የተለመደ ነገር ነው። ያንን እውቀት ያለውን ብዙ የተማረውን ብዙ ያወቀውን ያንን ሰው ጋር ሄደህ ቆም ብለህ መማር ግን ለአንተ የተሻለ ውጤት ነው የሚኖርልህና በዚህ አይነት መንገድ በፖዚቲቭ በሆነ መንገድ ምናምን ነገር ብናየው ጥሩ ነው። ኤርሚዬ የምትናገረውን በልና እኛም ወደ ማገባደጃ እንሄዳለን። ዛሬ ጥሩ ሰዓት ነው። እሺ ቴንክ ዩ ኤርምሻ ተባረከ። ወንድሞች መጥተዋል። አይ ቲንክ ሰላም ይበሉ፣ የሚሉትም ነገር ካለ ይበሉ። ያው እንግዲህ ቅድም የተናገርነው ወንድማችንም አሁን አብዬ የመከረውን ምክር ገንዘብ እናድርግ። ስለ አንድ ነገር ስለማንም ማለት ነው ይብን ስለ ግለሰቦች እንኳን ተነስተን ኤርሚያስ ማን ነው? እዚያውን ፊት ለፊት ላይ የምናየው ኤርሚያስ ማን ነው? የት ነው የተወለደው? የማን ልጅ ነው? አባቱ ማን ይባላል? እናቱስ? ስንት ወንድሞች አሉ? ስንት ልጆች አሉት? የት አካባቢ ነው የተወለደው? ኢትዮጵያ ውስጥ ነው ወይ ሱዳን ነው? አሜሪካ ነው ወይስ ካናዳ ነው? ምንድነው የሚወደው? ከሚበላቸው ነገሮች፣ ከሚጠጣቸው ነገሮች ብዙ የሚያዘወትረው ምን ላይ ነው? እምነቱ ምንድነው? በእምነቱ ላይ ያለ ጥንካሬ ምን ይመስላል? ቁመቱ፣ የሰውነቱ ክብደት ምናምን በቃ አላል። ይሄንን ለመናገር ቢያንስ ወይ ኤርሚያስን በአካል ማወቅ ይጠበቃል፣ ወይ ኤርሚያስን በአካል የሚያውቁት አብረው ያደጉ ሰዎችን እነሱን መስማት ይጠበቃል፣ ወይ ስለ ኤርሚያስ የተጻፈ ነገር ማንበብ አለብን። እንዴት ነው ምንም የማላውቀውን ሰውዬ ምን ይሄ እዚያውን የምታየው ፊት ለፊት ላይ ኤርሚያስ እሱ እኮ ማለት ነገረኛ ነው ብለህ ዝም ብለህ በማታውቀው ሰው ላይ ይነገራል? አይነገርም። እሱ እኮ ማለት ደግ ሰው ነው ብለህ የማታውቀውን ሰውዬ ደግነት ብለህ ትመሰክራለህ? አይመሰከርም። አየህ፣ አሁን ቅድም የምትጠየቁት አውቄ ነው የጠየቁት ሞክሼን ስለ ዩኒቨርሱ የምታውቀው ነገር አለ ወይ ብዬ ስለው አላቅም ማለት። እኔም እኮ ከሱ ጋር የተሻለ እውቀት ኖሮኝ አይደለም፣ አላቅም። እኔ አላቅም ብሎ አለ እንጂ ዩኒቨርስ ማለት አንድም ዩኒቨርሳል የሚባል ጫማ ቤት አለ አዲስ አበባ ብሎ አላለም። አየህ፣ ዩኒቨርስና ዩኒቨርሳል የተለያዩ ስለሆኑ ማለት ነው። ዩኒቨርሳል ጫማ ፋብሪካ እና ዩኒቨርሱ ሁለቱ ሰማይና ምድር ናቸው። ያው ዩኒቨርስ ማለት ዩኒቨርሳል ማለት ነው ብሎም አላለም። እኔ ግን እንደሚመስለኝም ብሎም አላለም። በደፈናው የማያውቀው ነገር ስለሆነ አላቅም ነው ያለው። ይሄ የጠቢባን መልስ ይባላል። በቃ እኔም እንደዚህ ነው መመለስ ያለብኝ በማላውቀው ላይ ስጠይቅ። ህዝባችን ግን አይታችሁት ከሆነ እራሳችሁንም ታዝባችሁ ከሆነ በማናውቀው ነገር ላይ ስንደርቅ የምንገኘው ነገር እኔ በጣም ነው የሚያስጠላኝ አልኩ። ራሴን በጣም ብዙ ጊዜ አይቼው አግኝቼው ታዝቤ ሁሉ አውቃለሁ። ከራሴ ነው የምጀምርልህ ብራዘር። ኦኬ፣ በማላውቀው ነገር ላይ ኮሜንት ለመስጠት ሐሳብ ለመስጠት አንድ ጊዜ ቆይ ስሙኝ፣ እኔን እኮ ብትሰሙኝ ምናምን ነገር ማስተር ኪው እኔ ጋር ነው ያለው። ምንም እኮ አላውቅም፣ ምንም እኮ አያውቅም።
እና ቢያንስ ስለ ጌታ ስለ እግዚአብሔር ለመናገር ቢያንስ እንደ አነሰ ተብሎ ይባል ያነበቡ ሰዎች ሲያስተምሩ ጆሮአችሁን ብቻ ከፍታችሁ ስሙ። ወይ የተማሩ ሰዎች የጻፉትን መጽሐፍ ካለ አንብቡ። ወይንም ከሁሉ በላይ የመጀመሪያው ከምንም በላይ የአምላክን የእግዚአብሔርን ቃል መጽሐፍ ቅዱስን ቤታችሁ ቁጭ ብላችሁ አንብቡ። ዋናውኛና ፒላሩ እሱ ነው። ከምንጩ ነው፣ ከሶርሱ ነው የምትጠጣው። መጽሐፍ ቅዱስን ስታነብ የአምላክን የእግዚአብሔርን ቃል እያወቀ ትሄዳለህ። ከዛስ የምትናገረውንም እያወቀ ትሄዳለህ። ከዛስ የሚሰማህም ሰው ጭምር ቁጥሩ እየጨመረ ይመጣል። ኤርሚ ብዙ ሰው ይሰማሃል ይሉኛል። ለምን ደም የሚሰማኝ ብዙ ሰው ምንድነው ምክንያቱ ብለህ ብትል ብራዘር ከዚህ ውስጥ ካላችሁ በእውቀት በጣም ያነስኩ ሰው ነኝ። ኦኬ ለምን እንደሚሰማኝ ብዙ ሰው ኑ ስሙኝ በመድኃኒዓለም ብዬ ለምኜ ነው አለ። ምንም እንደዛ ስሙኝ ብለህ ትውልድን አትለምንም። እና ለምንድን ነው ታዲያ ብለህ ካልክ አንድና አንድ ከልብ ቅንነት በወጣ ስታገለግል እግዚአብሔርን ስትፈራ ፍቃዱን ለማድረግ ራስን አሳልፈህ ስትሰጥ በቅዱስ ቃሉ ላይ የተመሰረተ እውቀት ሲኖርህ የምትናገረውን ታውቃለህ። የምትናገረው ነገር በመረጃና በማስረጃ ስለሚሆን ትውልድ ይሰማል ማለት ነው። ፌክ አይሆንም። ተግሳጽ ብትገስጽ ፌክ አይሆንም። ብትስቅም ፌክ አይሆንም። ብትስቅም የእውነትህን ነው የምትስቀው። ፕራንክ ለማድረግ ነው ብዬ እኔ ፕራንክ ለመስራት እዚህ አልመጣም። ብትገስጽም የእውነት ነው የምትገስጸው። ያንን ሳደርግ ከልብ ቅንነት ነው። ማንንም ለመጉዳት፣ ማንንም ለማበሻቀጥ፣ ማንንም ዲስከሬጅ ለማድረግ እግዚአብሔር አልጠራኝም። ስርዓት ጠብቀው የሚያወሩ ሰዎች ካሉ ይቀጥላሉ። ስርዓት ጠብቀው የማይናገር ከሆነ ግን ታች ይወርዳል ማለት ነው። እና እኔ ትውልድ እንዲሰማችሁ ትፈልጋላችሁ ወንድሞች እናቶች? ዝጋና ቤትን መጽሐፍ ቅዱስን አንብብ፣ አሰላስል፣ ቅዱስ ቃሉን ተማር። በእውነተኛ ቤተክርስቲያን እኛ የወንጌል አማኞች ነን። በቸርች ግቡና ተማሩ። ኦኬ ተማሩ። ዕለት ዕለት ስለ እግዚአብሔር ተማሩ። በትንቢተ ሆሴዕ መጽሐፍ ላይ ሲናገር የአምላካችን እግዚአብሔር ቃል እንወቅ እናውቀውም ዘንድ እግዚአብሔርን እንከተል ይላል። እሱ ራሱ በዚያ ሰዓት ላይ እንደ ማለዳ ብርሃን እየደመቀልህ ይመጣል ማለት ነው። በእውቀት ላይ እውቀትን እየጨመርክ ትመጣለህ። ኢየሱስ ክርስቶስን ማወቅ የእውቀቶች ሁሉ ማማና ቁንጮ ስለሆነ ማለት ነው። የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ስለሆነ እሱን ማወቅ ማለት ብራዘር የመጨረሻውን ክላይማክስ አወቅ ማለት ነው። ጌታን እንዴት እናውቀዋለን? ጌታን እያወቅ ነው የምንሄደው። አዎ ያመንኩትን አውቃለሁ ብለን የምንለው መጽሐፍትን ስንማር ነው። የትኛውን መጽሐፍ ቅዱስን ከማን እንማር? በትህትና እግዚአብሔር ጸጋ ከሰጣቸው ሰዎች እንማራ። የት እኛ የወንጌል አማኞች ነን። በወንጌላውያን ቤተክርስቲያናት ብዙ እግዚአብሔር የባረካቸው ፓስተሮችን ሰጥቶናል፣ ወንጌላውያንን ሰጥቶናል፣ አገልጋዮችን ሰጥቶናል። ጥሩ ሰሚ ነው መሆን ያለብን። ዩቲዩብ ላይ ብትገባ ነፍስን እያረሰረሷት በእግዚአብሔር ቃል እውነት የሚመግቡ በጣም ብዙ መጋቢዎች አሉ። ከዛስ መጽሐፍ ቅዱስን በግል ማንበብ፣ ከዛስ ከቅዱሳን ጋር በህብረት ማጥናት፣ ስለ እግዚአብሔር ለማወቅ ወደ እግዚአብሔር ዕለት ዕለት በጸሎት ቃሉን በማንበብ ራስን በንጽህና በቅድስና በጽድቅ ጌታን በሚፈራ ህይወት መመላለስ። እድገት በአንድ ቀን አይመጣም፣ ግን በቃ የእውነት ልንገራችሁ፣ ጌታ ኢየሱስ ምስክር፣ ውስጥ እየተለወጠ ይመጣል። ውስጥ እየተለወጠ ይመጣል። ውስጥ እየተለወጠ ይመጣል። ዛሬ ለማገልገሌ ባለፍኩባቸው የህይወት ዘመናት ብዙ ቀናቶች፣ ብዙ ሳምንታት፣ ብዙ ወራቶች፣ ብዙ አመታት ቀጥቀጣው ነው ያስተማሩኝ የጴንጤዎቹ አገልጋዮች። እኔም ቀጥቅጬ ነው የተማርኩት። እንዲህ ሆናለሁ ብዬ አላስብኩም። እኔ ለራሴ ለህይወት ነበር የተማርኩት። እንደዚህ አገልጋይ ሆናለሁ ብዬ አስቤ አላቅም ነበር። ጌታ ግን በመጥራቱ አይጸጸትምና እሱ የዘላለም ሐሳቡን ስለሚያውቅ ይሄን አደረገ ማለት ነውና ፕሊዝ
ለዚህ ነው ጴንጤ ሲናገር ደርዝ ያለው ነገር የሚናገረው። ለምንድን ነው ብለህ ብትል ልዩነታችን ከሌላ ህዝብ የአምላክን የእግዚአብሔርን ቃል ነው የምናወራው። መሰረታችን እሱ ላይ ነው እና ፕሊስ የእግዚአብሔርን ቃል እናንብብ፣ እናጥና። ምንም ሳታውቁ ዝም ብለህ ስለ ትልቁ ስለ እግዚአብሔር እኔ ኦርቶዶክሳውያን ይህችን ተናግሬ ለሌሎች ወንድሞች ልስጥ። እናንተ ጴንጤን ያበሸቅህ መስሎህ መናፍቅ በሰልባጅ የመጣችሁ በስንዴ የገባችሁ እንደ አረም የበቀላችሁ እንደ አሸን የፈላችሁ እንደ ጉንዳን የበዛችሁ እያላችሁ በመንገድ ላይ በሐዘን ቦታ በደስታ ቦታ በቤተሰብ መካከል የትኛውም ሰው በሚሰባሰብበት መካከል ባገኛችሁ ቁጥር ስታበሽቁት ጴንጤን ላይበሽቃችሁ መስሏችሁ ስትሳደቡ ጌታ ይባርክ እያለ እሱ ቤት እየሄደ መጽሐፍ ቅዱስን እየተማረ ነበር። መጽሐፍ ቅዱስን እያነበበ ነበር። ጴንጤ ወገን ማለት ነው። ልንገሯችሁ ወንድሞች፣ በተለይ ኦርቶዶክሳውያን ስሙ ልንገራችሁ። እኛ ጴንጤን መሳደብ አቁሙ ብያለን። ሙልጭ አድርገህ እየጠራረክና እናሰደበኝ። ምክንያቱም በስድብ እንደ ጉማሬ ቆዳ ሰውነቴ ደንድኗል። ለምጄው ማለት ነው። ለምጄው የግመል እግር መስሎልሃል አልኩ። በጣም ጠጥሮ በቃ የመጨረሻ ቆይ ምን ብዬ ልስጥ? ኤርሚያስን ዘሩ ጋር ሂድ፣ ዘሩ ጋር ብሔሩ ጋር ሂድና ምናምን ነገር ብለህ ብራዘር፣ ስለ ብሔሬ የሞትኩ ነኝ እኔ። እንዳንተ ደረቴን ስነቃ አሉልም። ቆይ ምን ብዬ ልበለው? እናቱን ልስደባት? እናቱን የብልግና ስድብ ብናገርበት እንትን ይላል። በቃ ብራዘር፣ ስንት ጊዜ ሰደብካት ግን አታገኛትም። የኔን እናት አገኛታለሁ በዛ መንገድ ብለህ ብትሄድ የሚያገለግሉ ወንድሞች አሉ። ኦኬ፣ ወገባ ገዳህን ቆርጠው ለሁለት በወሳንሳ ይልኩሃል ማለት ነው። ይሄንን ብልግናህን እፈጽማለሁ ብለህ ኤርሚያስ ጋር የተሳደብከውን በተግባር እፈጽመዋለሁ ብለህ ብትል የወንዶች እናት ናት፣ ያስተናግዱሃል ማለት ነው። ወንድሞቼ እዛ ስትሄድ በደንብ ቆንጆ አድርገው ሚሪንዳ ጋብዘው ይልኩሃል። አንተ የኤርሚያስ እናትን ልትማግጥ ፈልገህ ነው አይደል የተሳደብከው? እኔ ችግር የለም ስለ ወንጌል ስለሆነ ታገሳለሁ። ኦኬ፣ ምን ብለን ብንሰድበው ይሻላል ኤርሚያስን አሉ። በሚስቱ ለምን አንመጣበትም አሉ። ሚስቴንም ብሏል። ሚስቴን ለእኔ ነው የሰጠኝ ወንድም አለ። ጌታ አትነካም ስልህ አትነካ። እኔን ገለህ ነው የምትነካው። መጀመሪያ እንዲህ ዝም ብሎ የማንም መንገደኛ መጫወቻ አይደለችም የኔ ሚስት። ግን መሳደብ ትችላለህ በርቀት፣ እሱን ምንም አልከለክለም። ስለ ጌታ ነው ስምሰል በልጆቿ ልጆቹንም ሰድብ ምን በቃ ደንድኛለሁ ማለት ነው። በስድብ በቃ ያዞ ቆዳ አይነት ነገር ሆናል ማለት ነው። እኔም ብቻ አይደለሁም ጴንጤው ወገኔ ልክ እንደዚህ ነው የሆነው። እኔ እንኳን በጌታ 27 ዓመት የጨርሻ 28 ዓመት በእነዚህ ሁሉ ዓመታት ጴንጤ ይሰደባል። ከዛም በፊት ወደ እናንተ ሳልመጣ ስትሰደቡ ነበር፣ እኔም ስሰድባችሁ ነበር። እና በተሰደባችሁ ቁጥር ደግሞ መብዛታችሁ እናንተ ምን ጉዶች ናችሁ ግን በመድኃኒዓለም ጴንጤዎች ምን ጉዶች ናችሁ። ብዙ ሲዋለዱም አይታየም፣ ከተዋለዱም በመንፈሳዊ ዓለም ላይ ነው፣ ግን በስተው ያድራሉ። በእውነት ነው የምልህ፣ በስተው ያድሩላል። ትናንትና ይሰድባቸው የነበረ ኤርሚያስ ይኸው እኔ ጴንጤ ሆኛለሁ አረብኩ። ትናንትና ሲሰድበን የነበረ ኤርሚ ይኸው እዚህ ማለት ነው። ሰድበኛል አይደል ኤርሚሻ? እውነቱን ተናገር። ያኔ ሜት ነህ ጌታን ሳትቀበለው ይሰድበኛል አይደል? መጣ ዳኒ ነው የሰደብኩት። ዳኒ ነው በጣም የሚያናደኝ የነበር እሱ። ዳኒ ብዙ ቀን ናገር እንትን ይላል። በጣም የሚያናደው እሱ ምን እያለ መሰለህ? አይዞ ይለኛል። እኔ አይዞ አይባልም በእኛ አይዞ የሚለኝ ፈልጎ ነው ይዘውኛል። ቀስ ብሎ ነው አይዞ ችግር የለም አትፍራት እንዴ ይዞ እንዴት ነው የሚያስብ ምናምን እያልኩ እናደር ነበር በጣም። ግን እግዚአብሔር ይመስገን ያው እኔ ሲጀመር ልቤን ከፍቼ ስለመጣው ነው ኤርሚ ገብቷል። ልቤን ከፍቼም ስለመጣው ማወቅም ስለምፈልግ
እውነታ ጌታ ለመረዳትም ፍላጎቱ ስላለኝ ነው ለእኔና እንደውም እዛ በኋላ በባለፈው ያስተዋወቅኩ ልጅ ራሱ መጽሐፍ ቅዱሶችን እኮ ከራሱ ከዛ ከኤድመንተኑ ላከልኝ። ቴንክ ዩ ከኤድመንተን ላከልኝ። የዛ የነበረው መጽሐፍ ነበረ። እሱንም ያንንም ማየት ጀመርኩኝ። ይኸው እኔ ምንም ማላቅ ልጅ እንግዲህ እንዲያውም አንዳንድ ጊዜ እኮ እነግራቸዋለሁ። የምነግራቸው ምንድን ነው እኔ የለመደብኝ የእርምዬ ጨዋታ ነውና ጓደኞቼ ምናምን መጥተው እዚህ ሲያወሩኝ እኔ የለመደብኝ ወይም ከልጅነት ሲሰራ ምናምን የነበረ እና እኔ የለመድኩኝ ምንድነው በቃ መኪና ጋር ምናምን ነበር ምሰራና የተለያየ ሀገር እመላለሳለሁ ምናምን ነገር ከጎንደር ባህር ዳር መተማ ምናምን ሲዳባርቅ መስመር ምናምን ይሄድ ነበረ። ከዛ ባጃጅ ይዘህ ደግሞ ብልኮ ፒያሳ ምናምን ነው ምሰራ እና የመጀመሪያ ጌታን ተቀብዬ ልክ ብዙ ሰው ሲያፋጠኝ ጭንቅላቴ ሁላ ዞረ ማለት ነው። ለምን እዚህ ጋር የሚያግዝ ምናምን አንዳንዴ በጌታ ስትሆን አጋዥ ሰው ያስፈልጋል፣ የሚያስተምር የሚከታተል ሰው ያስፈልጋል። እና ተክሉ ሰጠኝ ነበር። ተክሉ ደግሞ በሳምንት አንዴ ስለሆነ እሱ በጣም ቢዚ ነው፣ በተለያየ ሀገር ይሄዳል። ጭንቅላቴ ዞረና እዛ አንድ ቀን እስኪ ፔንቴክስ ስትሆን ግን ምንድን ነው አሁን የገጠመ ነገር ተብሎኝ ስጠየቅ እኔ የለመድኩ ይሄን ነው የነበርና አንዴ ከሉቃስ ዮሐንስ ከዮሐንስ ፍጥረት ከፍጥረት ሲያመላልሱኝ ጭንቅላቴ ዞሯል ብዬ እና ከእንትን ነው ፔንቴስትን አንዳንድ ጊዜ አዲስ ፔንቴስቱንም ራሱ አዳዲሱ አብዛኛው ሰዎች አይረዱም፣ ለመረዳትም አይሞክሩም። ማለት በቃ ልክ እንደገባ ሰክሰስፉል እንድትሆን የሚጠብቁ በነገሮች ምናምን ማለት ነው። እንዴ እንደዛ ደግሞ መሆን አይቻልም። በቃ ሂደት ያስፈልገዋል፣ ትምህርት ያስፈልገዋል፣ ማንበብ ያስፈልጋል። ለሙግት ለክርክርም አይደለም የምመጣውና ልማር ልጠይቅ ለማወቅ ነው የምመጣው እና ፍላጎቱ ስላለኝ ነው እንደዛ ማደርገው እንጂ እኔ ስራ ሰዓት ተርፎኝ ጊዜ ኖሮኝ ምናምን አይደል። የእግዚአብሔርን ቃል ለማወቅ ለመረዳት፣ በቤቱ ለመኖር እሱን ለማገልገል ነው የምሯሯጠው እንጂ በሌላ ነገር አስቤ አይደለም። እና ስቀልድ ምናምን ትሰማላችሁ አንዳንዶች እንደውም በጌታ የሆናችሁ ለምን ታዲያ ሳትፈልግ መጠገባህ ምናምን ትላላችሁ። እንዴ ይዞርባል እኮ አንዳንዴ ሰው ሆነ ብቻህን ሆነ እዚህ ጋር ስራ አለ፣ የካናዳ ላይፍ አለ፣ ህይወት አለ፣ በረዶ አለ፣ ብዙ ነገር አለ። ከዛ ላይ መጽሐፍ ቅዱስ ተጨምሮበት እዛ ላይ ተከራክረህ አይሆንም። እና መተጋገዝ ነው እንደውም የሚሻለው። ሁላችንም በጌታ ስትሆኑ አይዞ ወንድሜ ያለን እህት ወንድሙን ምናምን በህብረት መማማር፣ ቀጣችሁንን ደግሞ ሲያስተምሩ ትልልቆቻችን ሚዩት አድርገን መማር ምናምን ነው የሚበልጠው። እኔ ከተማርኩት ብዙ ኤርሚያስ ካስተማራቸው ትምህርቶች፣ ዳኒ ካስተማራቸው፣ ብሩኬ ካስተማራቸው ብዙ ትምህርቶች አሉ የምወስዳቸው። ስራ ቦታ ሆኜ ሁሌም ከታችሁኛ አሉ እየሰሙ አንዳንዴም ገብቼ እቀመጣለሁ። እና ከመስማት ከመማር ብዙ ነገር ታተርፋላችሁ የሚል እምነት አለኝ እንደ እኔ ማለት ነው። ያው ብዙ ጊዜ ቤት ከፍቼ ደግሞ ስሟግት ታዩኛላችሁ አይደል? መሟገት ፈልጌ መከራከር ፈልጌ ሳይሆን የገባኝን ለሱ ለማስረዳት ነው። እሱ የተረዳው ለኔ እንዲያስረዳኝ በፍቅር ማለት ነው። ከዛ ውጭ ያለው ነገር ግን ምንም ክርክር ምናምን አይጠቅምም፣ ያጣላል እንጂ መፍትሄም አይሆንም። ሐዋርያቶችም ሲሰብኩ በፍቅር ነው የሰበኳቸው፣ በፍቅር ነው ወደ ጌታ የምታመጧቸው። የኤርሚያስን ለመረዳት ትንሽ ቀን መስማት ነው የሚጠበቅባችሁ። አንድ ሳምንት ብትሰሙት ምን እያለ እንደሆነ ትረዱታላችሁ። አይደለም ኤርሚ? አዎ ብዙ ሰዎች ይህንን ነገር ብለውኛልና የሚገርም ኤርሚሻ ትክ ነው ያልከው። ምክንያቱም አሁን መጽሐፍ ቅዱስን አንብቦ ምን ቅድም ያልኩት ምሳሌ ልጠቀም። ለምሳሌ ስለ ህዋ ሳይንስ፣ ስለ ዩኒቨርሱ፣ ስለ ሰማዩ ማለት ነው የሰማዩን ስርዓት ያጠኑ ሰዎች መጥተው በዛው በተማሩበት ሳብጀክት ጥናት ውስጥ የሚጠቀሟቸው ቋንቋዎች አሉ፣ የሚጠቀሟቸው ቃላቶች አሉ። ልክ እነዚህ ሳይንቲፊክ የሆኑ ቃላቶች አሉ። በሕክምናው ዓለም ላይ ደግሞ የተሰማሩ ሰዎች የሚጠቀሟቸው ቃላቶች አሉ። እና እነዛን ነገሮች በምሰማ ሰዓት ላይ ምን እያሉ እንደሆነ በፍጹም የማይገባ ጊዜ አለ። ኢቨን ቴዎሎጂ ውስጥ ራሱ እንኳን ጠንከር ያሉ ክፍሎችን ጠጠር ያሉ ክፍሎችን ሲነጋገሩ ከእናት ቋንቋው ከግሪክ ከዕብራይስጥ አይተው ትርጓሜው እንዴት እንደሆነ በቴዎሎጂያዊ ቋንቋ እንዴት እንደሚባል እሱ ስታስብ አንዳንዴ ምንድን ነው እያሉ ያሉት ግን ምንድን ነው እየተወራ ያለው ብለህ እንድትል ያደርጋል። ያን ያደረገው እኛ ጋር ያለው እውቀት አናሳ ከመሆኑ የተነሳ ያንን እነሱ የተማሩትን ትምህርት ስላልተማርን እነሱ ያስተማሯቸው ሰዎች እኛን ስላላስተማሩ የሚሉት ነገር ለእኛ እንግዳ ይሆንብናል ማለት ነው።
ልክ እንደዚሁ ሁሉ መንፈሳዊ ዓለም ላይ ደግሞ ልክ እንደዚሁ የሚሆንበት ጊዜ አለ። ሰው መጽሐፍ ቅዱስን ካላነበበ ስለ ጌታ ስለ ኢየሱስ ክርስቶስ ስታወራ እንግዳ ይሆንበታል። ምንድን ነው ይሄ ሰውዬ የሚያወራው? ኦኬ እንግዳ ከሆነብህ አለመደናገጥ፣ ቅድም ኤርሚ እንዳለው ያን ሰው መስማት። መጽሐፍ ከሆነ ስታነበው አልገባ ብሎ አለ ደግሞ ማንበብ። ቪዲዮ ከሆነ መጀመሪያ ሰምተው አልገባ ብሎ ካለ ደግመ ስትሰማው ምናልባት ሀሳቡ ልታገኘው ትችላለህ። እና እድል ሰጥቶ ትዕግስት ኖሮ ቀስ ብሎ ሰው ሲያደምጥ በኋላ ሊገባ ይችላል። እና ብዙ ሰዎች ይሉኛል እኔ መጀመሪያ ስሰማ ምንም አትገባኝም ነበር፣ በኋላ ግን ተረዳው እያሉ ማለት ነው። አየህ ከቆይታ የተነሳ የምናገርበት ሞቲቭ አለ፣ የምናገርበት ድምፀት አለ። የምናገረውን ነገር በመረጃና በማስረጃ ላይ ያስደግፋለሁ ወይስ አላስደግፍም፣ መረጃው ተአማኒነቱ ምን ያህል ነው፣ ተቀባይነቱ ብሎ የሚለውን ሰው ያያል፣ ይሰማል፣ ይመለከታል እንጂ ዝም ብሎ አሁን 400 ምናምን ሰው እዚህ ጋር ቁጭ ብሎ 400 ሰው አንተ ቀላል እኮ አይደለም፣ በጣም እኮ ትልቅ እኮ ነው። እዚህ በእውቀት በእድሜ ስንት የሚበልጠን በሀብት በምናምን ነገር በብዙ ነገር እስራቸው ማንደርስ ሰዎች ሁሉ ናቸው እኮ ያሉት። በእውቀት የሚያነሱ ሰዎች ቢሆን ልናከብር አይገባም? ልናከብር ይገባልና እባካችሁ በአንድ ነገር ላይ ከመናገራችን በፊት ከራሴ ጀምሮ እውቀቱ ሊኖረን ይገባል። ቢያንስ ሁሉ እንኳን በደንብ ሙሉ በሙሉ እናውቃለን ብለን ባንልም ግን ልናውቅ የሚገባንን ያህል መጠን ያንን ደግሞ ያወቅነውን ደግሞ በትህትና ማሳወቅ በጣም ተገቢ ነው ማለት ወዳለሁ። ተባረኩ። ኦኬ እንዲሁ ወደደኝ እንኳን ደህና መጣ ወንድሜ። ከዛ ኤርሚ የሚጨርስ ከሆነ ይጨርሳል። ሌሎችም ወንድሞች አውርተው ማለት ነው። እንኳን ደህና ቆያችሁ እየተወደዳችሁ፣ የጌታ ጸጋና ሰላም ይብዛላችሁ። እኔ ብዙ ደግሞ የሚለው ነገር የለኝም። ኤርሚዬ ሰላም ይብዛ፣ በጣም ተባረከናል። ሌላ ነገር ደግሞ ምንም የሚለው ነገር የለኝም እና ትንሽ ባለፈው ኤርሚሽ ይሄ የእውነት ኑር የሆነ ሀሳብ አውርተን ነበረና በውስጥ መስመርም ቢሆን ዮሐንስ ወንጌል ምዕራፍ 3 ቁጥር ከ3 እስከ 5 ያለው ሀሳብ በውስጥም ቢሆን እዚህ ደግሞ ፈቃደኛ ከሆነ አሁንም ደግሞ ብትነግረው ኤርሚዬ ደስ ይለኛል። የሆነ ትንሽ ደግሞ ያልተረዳበት ሀሳብ አለን ብዬ አስባለሁ። እውነት እንግዲህ ምንድነው እውቀት እያደገ ደግሞ የሚል ስለሆነ እሱ ያውቀዋልና ቢያንስ ብታስረዳው የሚል እንትን አለኝ። ተባረኩ። እሺ ቴንክ ዩ። አሁን አልችልም። አሁን ስለደከመኝ ቀኑን ሙሉ ነው እኔ ያልኩትኝ። ትንሽ አይ ቲንክ እንቅልፌ የመጣ ይመስለኛል። ልጆቼ የማስተኛበትም ሰዓት ስለሆነ አሁን ሀሳብን አናሳም። ኤርሚም ጋር ሌሊት አለፈ አይደል? እኮ ለሌሊት አሁን እኮ ለሌሊት ሆነ። ችግር የለውም ኤርሚዬ፣ በውስጥ መስመር አውራ ብቻ እንድታውራ ፈልጋለሁ። ኤርሚዬ በውስጥ መስመር ቢሆን አውራ። እሺ እሺ። ለእኔ ነው? አዎ ላንተ። ትዝ ይልሃል ባለፈው ባለፈው እንግዲህ ስለ ጥምቅ ምንድነው ስለ ጥምቀት ደግሞ ስለ ጥምቀት ነው የሚያወራው ክፍሉ ደግሞ ስላልክ አንድ ቤት ማለት ተመልሶለታል። ወንድምነት ተመልሶላል። እሺ ሚዛን ጊዜ ዝም ብለህ ጀስት ውይይት ነው እንጂ እኔ ከጠፋኝ የማላውቀው ትምህርት ምናምን ካለ አሉኝ እኮ ብዙ የሚያስተምሩኝ አሉ። የኔ በውስጥ ማለት ነው መጠየቅ ካለብኝ ጠይቃቸዋለሁ። እሺ ባለፈው ደግሞ ስናወራ ከኛ ጋር ደግሞ ገብተህ የሆነ ቤት እኔ ከማላውቆ ካለ ለኤርሚያስ ደውላለሁ። ካልሆነ አለ ብዙ ሰዎች አሉ የሚያስተምር ዴቭ አሉ እነ ሊዮ አሉ እነሱ ስላሉ ጠይቃቸዋለሁ። እነ ተክሉ ምናምን ስላሉ ደውላቸዋለሁ። ለእነሱ ደውዬ ይሄ ነገር አልገባኝም አስተምሩኝ ስለምላቸው ያስተምሩኛል። ኤርሚ ሰው እንደሰጠኝ ባለፈው አልሰማው ሰዎቹ ሰጥቶኛል። እነዛ ሰዎች አሉ እነሱ ጋር እንገናኛለን። የምፈልገውን ጥያቄ ጠይቃቸዋለሁ። ቸርችም ሄዳለሁ ያለውን ነገር ጠይቃለሁ። ችግር የለውም። እሱ ያው ውይይት ስለነበረ እንደ ውይይት ነው ያወራነው። እሺ ተባረክ ኤርሚ። አይ ለቅንነት ነው ይገባል። እንግዲህ ገብቶኛል። ቴንክ ዩ። እሺ እሺ ቴንክ ዩ ኤርሚ። በቃ ቴንክ ዩ። ሌሎች ወገኖች እንዲናገሩ ኤርሚ። አዎ ሌሎች እንዲናገሩ። እሺ ሰላም ሰላም በሉ ሁላችሁም እና ሁላችሁም ወንድማችን አቢ ፎሎ ላድርጉ። አቢብ ሰላም ብሎ እኔ የመጨረሻ አንድ ነገር ልናገርና ያው እኔም ጋም ሌሊት ነው። አንድ የመጨረሻ ነገር ልናገር። ይሄን እድል ብዙ እንደዚህ ላይቭ ምገባ ሰው አይደለሁም፣ ግን እንዳጋጣሚ ቆየው ረጅም ሰዓት ስሰማ እንግዲህ እዚህ ቁጭ ብዬና እዚህ ላላችሁ 422 ሰዎች መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 17 ላይ ኤርሚ
ኤርሚ አቤት ደክሞሃል፣ አንተ ተኛ። አዎ በቃ እኔ ልተኛ ነው። ሁሎችንም ሰዎች አው በላቸውና ተኛ አንተ። እዛ እነሱ አስተምረው ሲጨርሱ እኔ ዘጓና ተኛለሁ። እሺ ተባረክ ኤርሚ። እሺ እችን ጥቅስ ብቻ ልናገርና ከዛ ምን ሐሳቤን ተናግሬ እኔም ጨርሳለሁ። ትኩረታችን ንግግራችን ሁሉ ኢየሱስ እንዲሆን የዘላለም ሕይወት እግዚአብሔርን ማወቅ የዘላለም ሕይወት ኢየሱስ ክርስቶስን ማወቅ እንደሆነ እና ሌላ ብዙ አይነት ትምህርት ልንማር እንችላለን። ስለ መልአክ ማጥናት ይቻላል፣ ስለ ቅዱሳን ማጥናት ይቻላል፣ ስለዚህ ዓለም ነገር ማጥናት ይቻላል። ግን የዘላለም ሕይወት የሚገኝበት ኢየሱስ ክርስቶስን ማወቅ ብቻ ነው እና ከዚህ አንፃር ኮንሰርንድ ልንሆን ይገባል። የዓለም መጨረሻ እኛ እንደምናስበው አሁን 3ኛ ሺህ ላይ ነን፣ ገና 5000 ዓመት አለም እጎ ኢየሱስ ክርስቶስ ዛሬ ሊመጣ ይችላል እና ኢየሱስ ክርስቶስ በመጣ ጊዜ ያለ እምነት ሆነ እንዳንገኝ እሱን ማናቅ ሆነ እንዳንገኝ ልንፈራ ይገባል እና ኢየሱስ ክርስቶስን እወቁት፣ የላከውን እግዚአብሔር እወቁ። ሌሎች ዕውቀቶች ጥሩ ናቸው፣ የዘላለም ሕይወት የሚገኝበት ዕውቀት ግን ኢየሱስ ክርስቶስን ማወቅ ብቻ ነው። ትኩረታችን ኢየሱስ ይሁን። ለኦርቶዶክስም፣ ለጴንጤውም፣ ለካቶሊኩም፣ ለማንም የእግዚአብሔር ቃል እንደሚናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን ሁሉ ስለወደደ ነው የሚለው አይደል? በቃ ዓለምን ሁሉ ነው የወደደው። ጴንጤን አይደለም፣ ኦርቶዶክስ ዓለምን ሁሉ፣ እስላሙንም ወዶታል፣ ኤቲስቱንም ወዶታል። ለዛ ነው ኢየሱስ ክርስቶስ በመስቀል ላይ የሞተው፣ ትልቅ ዋጋ የተከፈለልን ለዚህ ነውና ኢየሱስን ለማወቅ እንትጋ። ወሬያችን፣ ንግግራችን፣ ምክክራችን ሁሉ ኢየሱስ ይሁን። የዘላለም ሕይወት የሚገኘው በሱ ነው። ሌላው ሁሉ ዕውቀት ጥሩ ነው፣ ይጠቅማል። ግን የዘላለም ሕይወት የሚገኘው ኢየሱስን በማወቅ ብቻ ነው። ይሄን ለሁላችሁ መልእክት ማስተላለፍ ፈልጋለሁ። እንግዲህ ኤርሚያስ እኔም ፎሎ አረጋለሁ፣ እየመጣው ሰማለሁ። ተባረኩ ሁላችሁንም። ጌታ ኢየሱስ ይባርካችሁ። ማስተማርም ከፈለክ እየመጣ የምታስተምርም ችግር የለውም። ያው መድረኩ ክፍት ነው። መማር የሚፈልግ ሰው ታስተምራችኋለሁ። ሁላችሁም መታች ያላችሁ ሰላማችሁ ይብዛ፣ ሰላም እደሩ። ቀን ለሆነላችሁ ደግሞ መልካም ቀን ይሁንላችሁ። እንገናኛለን፣ ከፍታለን ቤት አንዳንዴ እየመጣን እንወያይ። እሺ አባዬ ሰላሙን